ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ስሜነ ባይፈርስ የግዞት ሰንሰለት ዲሞክራሲያዊ ማዕከላዊነት ከተሰኘው ለንባብ ካበቃው መጽሐፍ ውስጥ ያገኘናቸው ምዕራፎች ወደ እናንተ እናደርሳለን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። በቲም ለማ የጫጉላ ሰሞን ገዢ የለ ተቃዋሚ፣ አክቲቪስቱ የለ ፖለቲካ ነኝ ባይ፣ ኢኮኖሚስት የለ ፌሚኒስት፣ ጋዜጠኛ የለ ሙዚቀኛ፣ ዳንሰኛ የለ ተዋናዩ ወዘተ ሁሉም ተመሳሳይ ቋንቋና አስተሳሰብ የያዘበት ስለ ብልጽግና ዘመናችን ጉሮ ወሸባዬ የሚደለቅበት ወቅት ነበር። በመጋቢት 24 2014 ዓ.ም ምሽት ላይ ቲም ለማን በማንቆለጳጰስ የጠቅላዩን የበዓለ ሲመት ንግግር በመተንተንና የብልጽግናውን ጽዋ ለመጎንጨት መቃረባችንን በማስረገጥ በኩል አቶ ልደቱ አያሌውን የቀደመ አልነበረም። በዕለቱ ዳደ ከሚባል አንድ የኢኮኖሚ ምሁር ጋር ፖለቲካውንና ኢኮኖሚውን ከለውጡ አመራር ጋር አያይዘው በፋና ቴሌቪዥን ላይ አውስተው ነበር። እነ ብርሃኑ ነጋም ቢሆኑ ብዙ ጊዜ አልወሰደባቸውም። ተስፋችንን ብቻ ሳይሆን እንደ ባለቤትም ሆነው በገዛ ሚዲያቸውና በዓለም አቀፍ ሚዲያዎች ላይ የቲም ለማን ትሩፋት በተደጋጋሚ አዝንበውብናል። እያደር ጫጉላው በጦዘበትና ሁሉም በሀገር ነው እንዲል ጥላሁን ገሰሰ ሁሉም ከያለበት ወደ እናት ሀገር ሲሰበሰብ ተዳፍኖ የነበረው የቅንጅት ጉዳይ ለመቆስቆስ በቃ። የዋልታ ዋና ስራ አስፈጻሚ አንድ ደብዳቤ ያቀበለኝ። ደብዳቤው ከአቶ ልደቱ አያሌው የተጻፈ ማመልከቻ ሲሆን ለበርካታ ወራት የለውጡ ጉዳይ መነሻና መድረሻው ግልጽ አልሆን ቢላቸው ከሚዲያ ራሳቸውን ላልተወሰነ ጊዜ ስለማግለላቸው አሁን ግን መተንፈስ ያለባቸው ምክንያት እንደገጠማቸው ይጠቅሳል። ይህ ማመልከቻቸው ለዋልታ ብቻ ሳይሆን ለሁሉም ሚዲያዎች የተሰራጨ ስለመሆኑና ግን ደግሞ ይሁንታችን ከሆነ ለዋልታ ነፃ ሐሳብ ቅድሚያውን የሚሰጡ መሆኑንም የሚያረጋግጥ ነው። ማመልከቻውን እንደወረደና በጥቅሉ ስንመለከተው ወቅቱ ሀገራችን ለዘመናት ታንቃ ከነበረችበት አምባገነናዊ አገዛዝ ተላቃ ዲሞክራሲያዊ ስርዓት ለማምጣት የሁላችንንም ድጋፍ የምትፈልግበት ሰዓት ቢሆንም ከጽንፈኛ አስተሳሰብ መላቀቅ የተሳነው ግንቦት 7ና መሪው ዶክተር ብርሃኑ ነጋ በግንቦት 7 አባላት አቀባበል ስነ ስርዓት ላይ ባደረጉት ንግግር ባንዳ ብለው በመጥራትና ደጋፊዎቻቸውንም ባንዳ በማሰኘት ለውጡን ወደ ኋላ የመመለስ ጉዞ ጀምረዋል። ምንም እንኳን ተከርኖ ቢቆይና ሀገሪቱ በዚህ ሰዓት በሚያስፈልጋት ጉዳይ እንድናግዝ መሻታችን ቢሆንም እንዲህ ያሉ ጽንፈኛ አስተሳሰቦችና አመለካከቶች በሰዓቱ ካልተመቱ ወደ ባሰ አዘቅት መሄዳችን አይቀሬ ነውና እኔ በከደንኩት እርሳቸው ለለውጡ ምንዳ ሆነው በከፈቱት የባንዳ ጉዳይ ላይ ፊት ለፊት እንሟገትና ፋይሉን እንዝጋው የሚል ነው። ምንዳው ካልተፈቀደ እኔ ባንዳው ቀርቤ የማስተባብልበት ጸረ ዲሞክራትነታቸውንም የማጠይቅበት የግንቦት 7ን ህገወጥነት አሳይቼ ህዝብ ይፍረደኝ የምልበት እድል ይሰጠኝ የሚል ይዘት ያለው ማመልከቻ ነው። በምርጫ 97 ላይ ሁለቱም የነበራቸው ሚናና አሰላለፍ እንዲሁም የተቃርኗቸው መንስኤና መፍትሄ ከጭፍኑና ግልበኛ ኃይሎች ሳይሆን የቅንጅት አባል ከነበሩት የፓርቲ አመራሮች ይልቁንም በባንዳውና በምንዳው ከተጻፉት ሀቲቶችና መጽሐፎች ግንዛቤ መጨበጥ የሚያስችለኝ ንባብ አከናወንኩና ምንዳውን ፍለጋ መራው። እንደ ሀገር ውስጦቹ ወይም እንደ ባንዳዎቹ አይነቶቹን ማግኘት በሚቀለው ልክ ራሳቸውን የለውጡ ምንዳና ምክንያት አድርገው በብዙ ቅድመ ሁኔታዎች ገብተው በአጃቢና በፕሮቶኮል ሹም የሚንቀሳቀሱት የግንቦት 7 ሰዎችን ማግኘት ቀላል አልነበረም። በእርግጥም ምንዳዎቹ ከቲም ለማዎቹም በላይ ራሳቸውን ከመሰላሉ ጫፍ ማስቀመጣቸውን የሚያጠይቅ ነው። ኢሳት የግንቦት 7 እንዳልሆነ እንዳልተናገሩ ሁሉ ከለውጡ ዋዜማ ጀምሮ ተገልብጠው የተገኙት ዶክተር ብርሃኑ ነጋን ማግኘት የሚቻለው በኢሳት ዋና ስራ አስኪያጅ ኢንጂነር ሳባ በኩል ብቻ መሆኑን ባደረኩት አሰሳ ደረስኩበትና ለኢንጂነሩ ደወልኩ። አድራሻዬና ማንነቴን ገልጬ ዶክተር ብርሃኑን ከአቶ ልደቱ ጋር በዋልታ ነፃ ሐሳብ ላይ በለውጥና በለውጡ አቅጣጫዎች እንዲሁም የአቶ ልደቱን ማመልከቻ አብራርቼ በማመልከቻው ይዘት ላይ ሁለቱን ለማገናኘት ስለምሻ መልካም ፈቃዳቸው ይሰጠኝ ዘንድ ጠየቁ። የኢንጂነሩ መልስ በእርግጥም ግንቦት 7ና አመራሩ
ራሱን እንደ አገሪቱ ምንዳና ትሩፋት ከፍ ሲልም እንደ ትይዩ መንግስት የሚቆጥር መሆኑን የሚያመላክት ነው። ዋልታ ነህ አለች ኢንጂነሯ። አዎ አልኳት። ምን ሲደረግ የባንዳውን ጥያቄ ልታስተናግዱ ፈቀዳችሁ? አለችና ልክ እንደ ባለቤት በቁጣ ገነፈለችብኝ። የልደቱ አያሌውን ሐሳብ በነፃ የመግለጽ መብት በመጨቆን የብርሃኑ ነጋን ነፃነት ማረጋገጥ የምትሻ መሆኑንም ተገነዘብኩ። ሚዲያ ስለመሆናችንና የሁሉንም ሐሳብ የማስተናገድ የኤዲቶሪያል መብት ያለን መሆኑን ገለጽኩላት። ራሷን እንደ መንግስትና ምንዳ ግንቦት ሰባትንም እዚያ በጫጉላው ጊዜ በአሜሪካ ምን እንደተስማሙ ባላውቅም እንደ አዛዥ ናዛዥ ፈላጭ ቆራጭ የምትቆጥረው ሳባ መብታችንን የተመለከተ ገለጻዬን ድፍረት ስትል ካንኳሰሰችብኝ በኋላ እንኳንስ ከብርሃኑ ነጋ ጋር ባንዳውን ለብቻው ብታስተናግዱት ውርድ ከራስ ብላ በማስጠንቀቂያ ዘጋችብኝ። ወደ አለቆቼ ሪፖርት ከማድረጌ በፊት መልሳ ደወለች። የልደቱን ማመልከቻ በቴሌግራም ላከው ስትል ቀጭን ትዕዛዝ ብትሰጠኝም ሚስጥር የመጠበቅ ሙያዊ ግዴታዬን ገለጽኩላትና በተራዬ ዘጋሁባት። ሪፖርት ያደረግኩላቸው አለቆቼ የምንዳይቱ ቁጣና ምክንያት ትንሽ ጊዜ እንዲወስዱ ጫና ሳረፈባቸው መሰል ጉዳዩ በይደር እንዲቆይ አዘዙኝ። ባንዳው ልደቱ ግን በቀጣዩ 3 ቀናት ውስጥ መድረኩ ካልተመቻቸለት ለናሁ ቴሌቪዥን ቃለ ምልልሱን ሊሰጥ እንደሆነ አሳወቀን። እንደ ፋናና ኢቲቪ በግልጽ አንችልም ከሆነ ንገሩኝ ሲል በተዘዋዋሪ እነምንዳ የኢቢሲንና ፋናን አፍ ማዘጋታቸውን ጠቆመኝ። የምንዳዎቹን ጦስ ላለመጎንጨት ሲፈራ ሲቸር ሲያመጥና ሲያውጠነጥን የከረመው ዋልታ በናሁ ሳይቀደም በፊት የሚመጣውን ለመጋፈጥ መረጠና ልደቱ የነፃ ሐሳብ እንግዳ ሆኖ ባመለከተው ማመልከቻ ይዘት ላይ ብቻ ሳይሆን በለውጡና ቀጣይ የሀገሪቱ የፖለቲካ ጉዳዮች ላይ እንዲሞገት ፈቀደልኝ። ስለሆነም የምንዳውን ትቼ የባንዳውን ባንዳነት ለመጠየቅ ተጻፉ የተባሉና በልደቱ ላይ የተነገሩ መሟገቻዎች ላይ ሁሉ የ2 ሙሉ ቀን የንባብና የክለሳ ዝግጅት አደረኩ። በ3ኛው ቀን ከልደቱ ጋር ተገናኘንና በነፃ ሐሳብ የውይይትና የክርክር ቀረጻ ላይ ለመሰየም በቃን። እኔ ምንዳን እርሱ ባንዳን ሆኖ ክርክሩን አጧጣፍ ነው። ምን ይሆናልን መገመት ያቃተው የዋልታ ኤዲቶሪያልም የአርትዖት ግምገማው ጊዜው አላደርስ ብሎት ክርክሩን ከስክሪን በስተጀርባ ከቀረጻው ዳይሬክተሮች ጋር ሆኖ እየተመለከተ ነው። የልደቱን ክህደት፣ የልደቱን ወያኔነት፣ የልደቱን ተንሸራታችነት፣ በተንሸራታቹ የሞባይል ቀፎ መሰየሙን እና በማንዴላም ተወክሎ የነበረበትን የሙገሳ ዘመን ወዘተ እንኳንስ ሊሂቁ መንገደኛው ሳይቀር የሚለውን እያነሳው ጠየቁት። የቅንጅት ደጋፊዎች ምንዳውን የሚያዩበት መንገድ ፍጹም የተሳሳተና ከነባራዊው ሐቅ ጋር የተጣረሰ ስለመሆኑ እጅግ የበዙ መረጃዎችን በማጣቀስ ባንዳው ገላልጦ ዘረገፈው። ምንዳው ሚያዝያ 30 በነበረው የቅንጅት የድጋፍ ሰልፍ ላይ እንደ መሪ መገኘት ሲገባው እያ ገጠር ጉራጌ ዞን ገብቶ መደበቁን ጨምሮ የገዢው ፓርቲ ዘዋሪ በሆኑት አቶ በረከት ስምዖን ቤት ለመደበቅ መቋመጡን ኃላፊነት የሚሸሽና ህዝበኛ ከሃዲና መርህ የለሽ ከንቲባነትን በቆረጣ የሚከጅልና አመጽ ጠርቶ የሚያገፋፋ ወዘተ በጥቅሉ የዜሮ ድምር ፖለቲካ አራማጅና ለዚህች ሀገር ምንዳ ሳይሆን የለየለት ባንዳ ስለመሆኑ በዋናነት ከበረከት ስምዖን የ2 ምርጫዎች ወግ መጽሐፍ ላይ አስረጆች በመጥቀስ እያነሳ ጣለው። የራሱን ቲያትረ ፖለቲካና የአረም እርሾን ዋቢ ያደረገ በአናቱም የቅንጅት አመራር መጽሐፍቶችና ሀቲቶች ገላልጦ እርስ በርስ የሚጋጩ ሐሳቦቻቸውን ሳይቀር ፍርጥርጡን አወጣው። የዶክተር ያዕቆብን ባነሳና አዲስ ነገርን ባወሳ ኢፍቲንን ዋቢ ባደርግ ኢህአዲግ ያስታጠቀውን ሽጉጥ ባስታውስ ከደህንነት ኃይሎች ጋር የታየባቸውን ወቅቶች ብጠቅስ ልደቱ ለሁሉም ተገቢ በመርህ የተቃኘና ምክንያታዊ ምላሾቹን ያላንዳች ዝንፈት ያወርድልን ጀመር። በዚህም ያላበቃው ባንዳ የምንዳውን ባንዳነት አንዴ ብቻ ሳይሆን የሻዕቢያ፣ የአሜሪካ፣ የኢትዮጵያ፣ የግብፅና ስፍር ቁጥር የሌላቸው ባንዳነቶቹን የተመለከቱ ማሳያዎችን እየዘረዘረ የምንዳዎቹን ቋጥሮች ሁሉ ተረተረ። በሙግቱ መግቢያና ማውጫ ላይ ከአቶ ልደቱ ጋር የተገናኘበትንና የነፃ ሐሳብ እንግዳ የመሆኑን የመነሻ ምክንያቶች ሁሉ ከማመልከቻው ላይ በማጣቀስ ጭምር ከላይ በተመለከተው መልኩ ለተመልካች ይፋ አድርጌያለሁ። በአንጻሩ የዶክተር ብርሃኑ ነጋን እምቢተኛ መሆንና ዶክተር ብርሃኑ የወያኔ ሲሉ ያብጠለጠሉትን ህገ መንግስታዊና ፖሊሲ አዝለው ትምህርት ሚኒስተር ለመሆን የቻሉበት ምክንያት እንዲሁም ስለተበላሸው የአማራ ክልል የ12ኛ ክፍል ውጤት በተመለከተ
በነፃ ሐሳብ ምን ጋብዛቸውም እንደተለመደው እምቢኝ ብለዋል። እርሳቸውን ለማግኘት የሄድኩባቸውን ርቀት ሁሉ በተመሳሳይ ይፋ አውጥቻለሁ። ስለሆነም ፕሮግራሙ አየር ላይ ከዋለ ቀን ጀምሮ ከመነጋገሪያነትም አልፎ በምንዳው ላይ ጥርጣሬን ያስጀመረ ፕሮግራም እንደነበር ከያቅጣጫው በሚመጡ ግብረ መልሶች ለመገንዘብ ቻልኩኝ። በመጀመሪያ እምቢኝ ያሉት ሚዲያዎች ሳይቀር ከዚያ በኋላ ለልደቱ እድል ቢሰጡትም የምንዳውን የተበላ ሴራ በመገንዘብ ልደቱም በተራው እምቢኝ ያለ መሆኑን ሰማው። ፕሮግራሙ ከፍተኛ ተመልካቾች ከማግኘቱም በላይ ልደቱንም በከፊል ነፃ አውጥቶ የምንዳዎቹን ሻጥርና ድብቅ አጀንዳ የገለጠ ስለመሆኑም ዩቲዩብን ጨምሮ ከማህበራዊ ትስስር ገጾች ላይ ማረጋገጥ ተቻለ። ይህ ፕሮግራም እኔንም ከብዙ ተመልካቾች ያገናኘኝና ምናልባትም የከፍታዬ ማኮረቢያ ተርኒንግ ፖይንት አጋጣሚን የፈጠረ መሆኑንም እዚህ ላይ መጥቀሱ ተገቢ ይሆናል። ልደቱ በነፃ ሐሳብ በቀረበ ሰሞን የብርሃኑ ነጋ አጫፋሪ ኃይሎች የሐሳብ የበላይነትን ትተውና ብርሃኑ የገፋውን ግብዣ ረስተው ምን ሲደረግ ይህንን ባንዳ አቀረብከው የሚል ዛቻና ማስፈራሪያዎችን ለቀቁብኝ። ጠላታችን ነው የሚሉትን የልደቱን ነፃነት እንዳይጓደል በመታገል ነፃነትን መጠበቅ ሲገባቸው የሐሳብ ልዩነትን በመፍራት ጸረ ዲሞክራሲያዊ አስተሳሰብ ያላቸው መሆኑን አረጋገጡልኝ። በጥቅሉ የልደቱን ሐሳብ በመጨቆን የሐሳብ ልዩነትን የሚፈራውን የዶክተር ብርሃኑ ነጋን ነፃነት ሊያረጋግጡ ሞከሩ። ፖለቲካ ምክንያታዊነት ነው። ፖለቲካ ዕውቀት ነው። ፖለቲካ የሚናገሩትን ሆኖ መገኘት ነው። ጠያቂ በሌለበት መድረኮች ላይ መንጨርጨር ምሁራዊ ትምክህተኝነትን ቢጠይቅ እንጂ ማንነትና ስብዕናን አይገልጽም። በእርግጥ ስለነዚህና መሰል አታላይ ኃይሎች ልደቱ በምርጫ 97 ማግስት ለሪፖርተር ጋዜጣ በሰጠው ቃለ ምልልስ ላይ የአጫፋሪነት ምክንያታቸውን እንዲህ ሲል በሚገባ ዘርዝሮታል። ህብረተሰባችን ውጪ ላሉ ሰዎች የራሱ የሆነ በጎ አመለካከት አለው። የተማሩና ዕውቀት ያላቸው ናቸው ብሎ ያምናል። ውጪ የሚኖሩ ሰዎች ዲሞክራሲያዊ በሆነ ስርዓት ውስጥ ስለሚኖሩ ስለ ዲሞክራሲና ሰብአዊ መብት የተሻለ ግንዛቤ ይኖራቸዋል ብሎ ያስባል። ውጪ ያሉ ሰዎች የተሻለ የመስራት እድል ስለነበራቸው የተሻለ የገንዘብ አቅም ይኖራቸዋል ብሎ ያምናል። ህብረተሰቡ ውጪ ሀገር ላሉ የፖለቲካ ድርጅቶች ያለው አመለካከት መሆን ከሚገባው በላይ ቀና ነው። በዚህ ምክንያት ተጽዕኗቸው ቀላል አይደለም። እነሱም ያሰራጩት ነገር በቀላሉ በህብረተሰቡ ዘንድ ተቀባይነት የማግኘት እድል አለው። ይሄ ነገር ትላንት እንደነበረው ዛሬም ቀጥሏል ማለት አይቻልም። ለውጦች አሉ። ብዙ ህዝብ ግን አሁንም ለሀገሪቱ ጥሩ ነገር የሚያመጡ ሰዎች ናቸው ብሎ ያምናል። እንደዚህ አይነት አንዳንድ ሰዎች ይኖራሉ። ነገር ግን በድርጅት ደረጃ አብዛኞቹን ካየን ኢትዮጵያ ውስጥ ያለው ፖለቲካ ችግር ውስጥ እንዲገባ በማድረግ አስተዋጽኦአቸው ከፍተኛ ነው። ለዚህ የገንዘብ አቅማቸውን ይጠቀማሉ። ውጭ ሀገር ያሉ ሚዲያዎችም የእነዚህ የፖለቲካ ድርጅቶች መጠቀሚያ ናቸው። በእነዚህ መገናኛ ብዙሃን አማካኝነት የሚያስተላልፉት መልእክት እዚህ ህብረተሰብ ላይ ተጽዕኖ ያሳድራል። ፖለቲካው አሁንም በሌሎች ተጽዕኖ ስር መቀጠሉ አይቀርም። ልደቱ ጥያቄ ማቅረቡን፣ ሚዲያችን በኤዲቶሪያል ፖሊሲው መሰረት ለብርሃኑ ነጋ ግብዣ ማቅረቡን፣ ብርሃኑና ቡድኑ ግብዣውን ከመግፋታቸው አልፈው ማን ሆናችሁና ነው ሲሉ መዘባበታቸውን፣ በዚህም ምክንያት አቶ ልደቱን የማስተናገድ የፖሊሲም ሆነ የሞራል ግዴታ ያለብን መሆኑን ጠቅሰን ለአየር የበቃ ፕሮግራም ነው። የዚህ ሂደትና መርህ ደጋፊና አፍቃሪ ነኝ የሚል ኃይል የሚደግፈውንና የሚያፈቅረውን ፓርቲና ግለሰብ የደገፈውና ያፈቀረው በሐሳቡ በብስለቱና ባስተሳሰቡ ሳይሆን በመርህ ተቃርኖ በጭፍኑ መሆኑን ራሱን መጠየቅ ሲገባው እንዴት ሲል ወደኔ ማጉረጥረጡ በእርግጥ ልደቱ እንዳለው ውጭ አምላኪነት ነው። የሐሳብ ልዩነትም መፍራት ነው። በዚያን ሰሞን የልደቱን ማመልከቻ ከቆሻሻ ቅርጫት የከተተው ኢቢሲ ዋልታን የገፋው ብርሃኑን መጋበዙ ሳያንስ አጀንዳውን በዋልታ ነፃ ሐሳብ ልክ አድርጎ ልደቱ ላይ ሲዘባበቱበት ተመለከትን። ሙግቱ ቀርቶበት ቃለ ምልልስ እንኳን በማይመስል አግባብ ጋዜጠኛው ተሳቆ እኛንም እስኪያሳቅቀን ድረስ ሊያወራና በመሃል ሊገባ ሲቸግረው ኢንጂነር ሳባ እኔ ላይ በተዘባበተችው ልክ ብርሃኑ ነጋም ጋዜጠኛውን ዝም በል በቃ እያለ አሸማቆ ልደቱ ላይ ሲወርድበት ማምሸቱ በራሱ የማናቸውን ባንዳነትና የማናቸውን ምንዳነት የሚሄስና እውነታውን የገለጠ ትዕይንት ነበር። በነገራችን ላይ ይህ የኢቢሲ ሙግት የተሰኘው ፕሮግራም ለብርሃኑ ነጋ ሲባል የተጀመረና የዋልታን ነፃ ሐሳብ በቆረጣ ለመድፈቅ የታሰበ መሆኑን ለማጠየቅ ከ5 ሳምንት የዘለለ ፕሮግራም ሳይሰራ መቋረጡን ማስታወስ ይበቃል። ሌላኛውና
የማናቸውን ባንዳነትም ሆነ የማናቸውን ምንዳነት ያረጋገጠልኝ አጋጣሚ የተፈጠረልኝ ልደቱ እንደገና የነፃ ሐሳብ እንግዳ የሆነው የምርጫ ቦርዱን ህገወጥነት እንዲሁም የምንዳውን ኢዜማና የብልጽግናውን ጥምረት እንዲህ ሲል በሰፊው ባወሳበት ማግስት ነው። የፈለጉት ኢዴፓን ማክሰም ነው። በህግ ከሆነ ይሄ ሴራ አይሰራም። ብሔራዊ ምክር ቤት ውሳኔ ባልሰጠበት ሁኔታ ኢዴፓ ከሰመ ተዋህደ ማለት አይቻልም። በዚህ መልክ የሄደበት ውህደት የሚባለው ውህደት ህግ ካለ አይችሉም፣ ህግ ከሌለ ግን ይቻላል። ኢዴፓ ላይ የተሰራው ይህ ደባ የሚቀጥል ከሆነ የ27 ዓመቱ ስርዓት አልተቀየረም ማለት ነው። ስርዓቱ መቀየሩ እርግጥ ከሆነ ኢዴፓ ከማንኛውም የፖለቲካ ተቋም ኢትዮጵያ ውስጥ ገንቢ የሆነ ፖለቲካ እንዲከተል ዋጋ የከፈለ ነው። እንዲህ ያለ ደባ ሲፈጸም ማየት የኢትዮጵያ ፖለቲካ ባህላችን ውስጡ ምን ያህል አለመቀየሩን የሚያሳይ ነው። እንዲህ ከሆነ አሁን እየተካሄደ ያለው አዲስ ለውጥ ውጤታማ አይሆንም፣ ተመልሶ ይደናቀፋል። በነገራችን ላይ በኢትዮጵያ ፓርቲ ታሪክ የአመራር ዘመን ዕድሜ የወሰነ ብቸኛ ኢዴፓ ነው። ለአራተኛ ጊዜ 4 መሪዎቹን ለውጧል። በህገ ደንባችን ድምጽ ብልጫ እየተሰጠ እኛ በወጣትነታችን የስልጣን ፍላጎት አድሮብን አያውቅም። አቅማችንን አውቀን እነ ዶክተር ኃይሉ አርአያ፣ ዶክተር አድማሱ ገበየው እንዲያውም ቱ ዘ ኤክስተንት ርቀን በመሄድ ብርሃኑ ነጋ የኢዴፓ ሊቀመንበር እንዲሆንና ኢዴፓ ውስጥ እንዲገባ ከማንኛውም በላይ ጥረት ሎቢ ካደረጉት አንዱ እኔ ነኝ። አድርጌያለሁ። መጥቶ እንዲመራን ኢዴፓ ፈርሷል ብለው እነ ዶክተር ከበደ ጫኔ ከብርሃኑ ጋር የውህደት ስምምነት ማድረጋቸው ህግን የጣሰ ነው። አንደኛ ጠቅላላ ጉባኤ እንድናካሄድ ተወስኖ ያለ ዶክተር ከበደ ጫኔ ጉባኤው እንዳይካሄድ ሲሰሩ ነበር። ሁለተኛ አስቸኳይ አዋጅ በታወጀበት ወቅት ወያኔ ጋር ድርጅታችንን ወክለው እሳቸውና 2 ሰዎች ሆነው ከወያኔ ጋር ድርድር ሲያደርጉ የድርድሩን የዕለት ተዕለት ዘገባ እያመጡ የተነጋገሩበት ሐሳብ ወደ ፓርቲው እያመጡ አቋምና ውይይት እንድንሰጥበት ሲያደርጉ የነበረው በጎ ፍላጎታቸውን በገዛ ፈቃዳቸው አቆሙት። በዚህ ሁኔታ ፓርቲውና ድርድሩ ተነጣጠለ። ስለዚህ እንደማንኛውም ዜጋ ሲደረግ የነበረውን ድርድር በሚዲያ መስማት ጀመርን። እኛም ሁኔታው ስላሳሰበን የድርጅቱን ህግ የጣሰ ስለነበር የወሰኑት ውሳኔ ድርድር በድርጅቱ መወሰን ሲገባው ራሳቸው መወሰናቸው ህግ የጣሰ ነው ስንላቸው ሊቀበሉ አልፈለጉም። ስለሆነም ከኃላፊነታቸው እንዲወርዱ ተደረገ። የምርጫ ቦርዱም የድርጅቱ ብሔራዊ ምክር ቤት የሰጠውን ምክርና ውሳኔ አልቀበል አለ። ወገንተኛ ሆኖ ከነሱ ጋር አበረ። ብሔራዊ ምክር ቤቱ የሚሰጠውን ውሳኔ ነው የሚያስፈጽመው እንጂ ስራ አስፈጻሚው ብሔራዊ ምክር ቤቱ ያልወሰነውን ምክር ቤቱን ሳያውቅ በፈቃዱ ሊወስን አይችልም። በመተዳደሪያ ደንቡ የተቀመጠ ነው። ከዚያ ከኢዴፓ ብሔራዊ ምክር ቤት የሚቀርብን ማንኛውም አቤቱታ አንቀበልም ተብሎ በር ተዘጋብን። ምርጫ አስፈጻሚው ብሔራዊ ምክር ቤት እያለ እነ ዶክተር ከበደ ጫኔ ማለትም 4 ሰዎችን እንደ ፓርቲ ዕውቅና ሰጥቶ ምክር ቤቱን አላውቅህም አለ። ስለዚህ ስብሰባም መግለጫም እንዳንሰጥ ታገድን ማለት ነው። ምርጫ ቦርድም ዕውቅና ለነሱ ሰጠ። ስራ አስፈጻሚውም ከድርጅቱ ውጪ መሆናቸውንና ህገ ደንቡን በመጣሳቸው ሐሳባቸውን እንዲቀይሩ ብናወያያቸውም አሻፈረን አሉ። ስለዚህ ስራ አስፈጻሚው ውሳኔ ያሳለፈባቸው። እነሱም ወደ ፍርድ ቤት ሄደው ያላግባብ የማህበሩ ጸሐፊ ማህተሙን ለነ ዶክተር ከበደ ጫኔ እንዲያስረክብ ትዕዛዝ ተላለፈ። ይህ ውሳኔ ደግሞ የወገንተኛው የብሔራዊ ምርጫ ቦርድ ውሳኔ ነው። ድርጅቱ ባንክ ውስጥ አስቀምጦ የነበረው ወደ 400,000 ብር በ3 ሰዎች ፊርማ ተፈርሞ መውጣትና መንቀሳቀስ የሚገባውን የድርጅቱ ገንዘብ ምርጫ ቦርዱ በስልጣኑ በደብዳቤ ለባንኩ በመጻፍ በነ ዶክተር ከበደ ጫኔ እጅ ተፈርሞ አካውንቱ እንዲተላለፍ ትዕዛዝ አስተላለፈ። ይህ ደግሞ የድርጅቱን ህገ ደንብ ጥሶ በማያገባው ገብቶ ምርጫ ቦርዱ የድርጅቱን አካውንት ለነሱ አስተላለፈ። ፍርድ ቤቱም የመተዳደሪያ ደንባችንን ሳይፈትሽ የምርጫ ቦርድ የወሰነውን ወገንተኛ ውሳኔ ተቀብሎ ለግለሰቦቹ ውሳኔ ሰጠ። የዘመነ መደመሩ የግዞት ሰንሰለት ደግሞ እንዲህ ያለውን ጉድ አሳይቶን አልፏል። ይህ ቃለ ምልልስ ወደ ነፃ ሐሳብ የሚመጣው ምንዳው እንጂ ነፃ ሐሳብ ወደ ምንዳው የማትሄድበት እድል ፈጠረ። ኢዜማ በራሱ ሰዓት በህዝብ ግንኙነቱ በኩል የኢዜማ መሪ በነፃ ሐሳብ እንዲቀርብ ጥያቄ ያቀረበ። በይፋ ባይነገረውም ኢዜማ የግንቦት 7 ወራሽ ስለመሆኑ ከተግባሩ ከአባላቱና አመራሩ አጠቃላይ ሁኔታዎች ለመገንዘብ አይከብድም። ከዚህም ባሻገር ልደቱ ጠይቆ ሲያስተናግድ እንዳልተነጫነጩና እንዳልዛቱ እነርሱ ሲጠይቁ ግን ልክ የሚሆንበትን አግባብ ያለማጤናቸው በእርግጥም ራስን እንደምንዳ የማየት አባዜ መሆኑን የሚያሳይ ነው። የሆነው ሆነና ዶክተሩ በነፃ ሐሳብ ላይ እንዲቀርቡ
ኤዲቶሪያሉ ፈቅዶ ክርክሩን ጀምረናል። እርሳቸው ልደቱ በተቀመጠበት ሆነው ልደቱን ማሽሟጠጥ ቢፈልጉም ትኩረቴን በኢዜማ የፓርቲ ፕሮግራም ላይ ብቻ አድርጌያለሁ። ምክንያቴ ደግሞ ወቅቱ የስድስተኛው ዙር ሀገር አቀፍ ምርጫ ዋዜማ ስለሆነ ነው። ምንዳ ሆኜ ባንዳውን እንደተጋፈጥኩት ሁሉ አሁን ደግሞ ባንዳ ሆኜ ምንዳውን መጋፈጥ ተገቢና የፕሮግራሙ ፎርማት ግድ የሚለኝ መርህ ነው። ስለሆነም ከዚያ ከግንቦት 7 አቀባበል መድረካቸው ጀምሮ የኢዴፓን ቢሮ በህገወጥ መንገድ የመንጠቃቸው ጀርባ የኢዜማ የፖለቲካ ፕሮግራም ከብልጽግናዎች ጋር መመሳሰልና የምርጫ ቦርድ በኢዜማ ላይ የማፈግፈግ ሚስጥራቶች በጉልበት ማህተም ነጠቃ ላይ የመሄዳቸውን መንገድና የከበደ ጫኔን ከላይ የተመለከተ ህገወጥ ጠለፋ ከምርጫ ቦርድ ህግ ጋር ተጻራሪ የሆኑ የኢዜማን አካሄዶች ሁሉ እያነሳው ባንዳ ሆንኩባቸው። ባንዳ ሆኜ ምንዳውን ስጋፈጥ በባንዳው ልክ ምንዳነታቸውን ማጠየቅ ያቃታቸው ዶክተር ብርሃኑ ሀገሪቱ አሁን ካለችበት ሁኔታ አኳያ እንዲህ ያሉ ጥያቄዎች ማንሳት ተገቢም ወቅታዊም አይደለም ወደሚሉ ምክር አዘል ግሰጻዎች ገቡ። ጋዜጠኝነቴን ትተው ወይም የዋልታ መሆኔን ረስተው ኢሳት ላይ እንደሚሆኑት ለመሆን ሞከሩ። እንደ ኢቢሲውም ለመሆን ከጀሉ። አንተና ሚዲያው ለውጡን ከሚያደናቅፍ ጥያቄ መውጣት አለባችሁ ሲሉ የብሮድካስት ባለስልጣን ዳይሬክተር ሆኑና አረፉት። የማይመለከታቸው ይልቁንም ተቋማዊ አሰራራችንን ማነወር የእርሳቸው ድርሻና ስራቸው ያለ መሆኑን ጠቅሼ ወደ ተገናኘንበት አጀንዳ ይመለሱ ዘንድ ብዘውራቸውም ያንተ ተቋም ከለውጡ ውጪ የሚሆን ከሆነ ወደሚል ከብልጽግናዎቹ ከፍ ወዳለ ማስጠንቀቂያ መሩ። በዚህም የሐሳብ ልዩነትን የሚፈሩ በሌሎች ጭቆና ነፃነታቸውን ማረጋገጥ የሚሹ ኃይሎች ስለመሆናቸው በሚገባ አረጋገጡልኝ። ኢዜማ የራሱ መርህ፣ የራሱ መንገድና የራሱ ፍልስፍና ያለው መሆኑን በምክንያት ከመሞገት ይልቅ የብልጽግናዎች ጠበቃ የኢዜማ ስራ አስፈጻሚ አባል አንዱዓለም አራጌ ለተለያዩ የሀገር ውስጥ ሚዲያዎችና በማህበራዊ ትስስር ገጻቸው ላይ ዶክተሩ በብልጽግና ከሚመጡባቸው በቤተሰባቸው ቢመጡባቸው ይሻላቸዋል ሲል የዶክተሩን ፖለቲካዊ ስብዕና መግለጹን ልብ ይሏል። ለመሆን የሞከሩት ዶክተር ብርሃኑ እንኳንስ የልደቱን ሂሳብ ሊያወራርዱ ይቅርና ኢዜማ ተሰኝተው ብልጽግና ያለ መሆናቸውን እንኳን በወጉ ማስተባበል አቃታቸው። ዶክተር ብርሃኑ ነጋ ሂሳብ ሊያወራርዱ መጥተው ተወራርዶባቸው በመመለሳቸው ክፉኛ መበሳጨታቸውን ያረጋገጥኩበት አጋጣሚን በዚያው ሰሞን ለመመልከት በቃው። ከኢዜማ አባላትና ደጋፊዎች ጋር በነበራቸው የምርጫ መድረክ ከአንዱ ደጋፊ እንደ ምርጫ 97 እንዳስሸውዱን የሚል ጥያቄ ተነሳላቸው። ብርሃኑ ነጋም አንድ ማን ነው ሰማ የሚባል በማለት ልክ ስሜ እንደጠፋባቸው ሆኑና እዛ ዋልታ ሲሉ ከአባሎቻቸው አንዱ ስሜነ ባይፈርስ አላቸው። አሁንም ስሜን ላለመጥራት ከባይፈርስ ጋር ቃለ ምልልስ አድርጌ መርህ የለሽ ናችሁ ብሎ ሲጠይቀኝ እንዲህ አልኩት ሲሉ ፕሮግራሙ ለአየር ሳይበቃ ምን ተፍረታቸውን ቀድመው ለመሸፈንና ከሚመጣባቸው ትችት ለመዳን ሙከራ አደረጉ። በዚህ መድረክ ላይ ከአውድ ውጪ ምንም በማይገናኝ አጀንዳና ይልቁንም ደጋፊያቸው ካነሳላቸው ጥያቄ ጋር የማይገናኝ ሐሳብ ማንሳታቸው የፖለቲካ ደረጃቸው አቅማቸውን ልካቸውንና የአደባባይ ስብዕናቸውን ያመላከተልኝ ብቻ ሳይሆን የትኛቸው ባንዳ የትኛቸው ምንዳ ስለመሆናቸው ያረጋገጠልኝን አጋጣሚ የፈጠረ አብነት ነው። ከወራት በፊት የመደመር መጽሐፍ የቅድመ ህትመት ግምገማ መድረክ ላይ ደብረ ዘይት ኩሪፍቱ ሪዞርት ከኢንጂነር ሳባ ጋር በአካል ተገናኝተን ለመተዋወቅና ስልክ ቁጥር ለመለዋወጥም ቻለን። ከተወሰኑ ሳምንታት በኋላ ደግሞ ሻይን ጠጣ ስትል ደወለችልኝና ሂልተን ሆቴል ተገናኘን። ኢሳትን እቀላቀል ዘንድ ስትጋብዘኝም በጨዋ ደንብ ላስብበት አልኳት። ስንለያይ ተስዬ ባህለውና መልስ ፈጣን እንደሚሆን በእርግጠኝነት ላስታውስ ፈልጋለሁ ብትለኝም እስካሁን አልተገናኘንም። በነበረን የሂልተን ቆይታ ወቅት የአዲስ አበባ ተወላጇና የፋሽን ዲዛይነር የሆነችው ሳባ በተለይም ፕሮፋይሎቿን ስመለከትና የኮሙኒኬሽን ክህሎቷን ስረዳ በቀደመው ጊዜ እንደዛ አራስ ነብር ሊያደርጋት የቻለው ምን እንደሆነ ግራ ገባኝ። ጨዋ፣ ቁጥብና ደፋር እንዲሁም አጠቃላይ ዕውቀት ያላት መሆኗን ለመረዳት ጊዜ አልወሰደብኝም። የሳባን ስለት በሁሴን ሐጂ አልዩ አይን ሳየው በቅንነትና በፍላጎት ሳይሆን በሚያማልል ምንዳ ወስዳ የልደቱን ሂሳብ በእኔ አወራርዳ ዋልታ ላይም ባንዳ ልታደርገኝ መሆኑ ግልጽ ነው። ስለሆነም ከዚያ በኋላ ደጋግማ ብትደውልልኝም
ነገ ዛሬ እያልኩኝ ውሳኔን ሳልነግራት ዘገየሁ። ሳትቀድመኝ የተቀደመችው ምንዳይቱ ሳባም ኋላ ላይ ራሷ ባንዳ ተሰኝታ ከኢሳት ለመሰናበት በቃች። እርሷ ብቻ ሳትሆን ብዙ የብልጽግና ምንዳዎች የነበሩ የኢሳትና የኢዜማ ሰዎች የባንዳነት ታርጋ ተለጥፎባቸው የቲም ለማ የጫጉላ ጊዜ አበቃ። የ12ኛ ክፍል ብሔራዊ ፈተና ውጤት ሀገር ሲያንጫጫ በነበረበት ወቅት ትምህርት ሚኒስትር እንደመሆናቸው እሳቸው ላይ ይወርድባቸው የነበረው ወቀሳ በማየት እውነታው ይገለጥ ዘንድ ወደ ዶክተር ብርሃኑ ስልክ መታው። በተደጋጋሚ ብደውልም አያነሱም። ጉዳዩ ከውጤትም በላይ የብሔር መልክ ይዟልና ባንዳቸውም ሚዲያ ላይ ቀርበው ማብራሪያ ያልሰጡት ብርሃኑ ነጋን ነፃ ሐሳብ ያለመታከት ፈለጋቸው። በተደጋጋሚ የስልክ ጥሪ የሰለቹ የሚመስሉት ዶክተር ብርሃኑ ማነህ ሲሉ የስልክ ጽሑፍ መልእክት ላኩልኝ። ማንነቴንም ጻፍኩላቸው። ኢህአዴግን ለሚዲያ ባለው ንቀትና አፈና የአመራሮቹን ተጠያቂ አለመሆን ወዘተ እያነሱ ሲለጥፉበት የኖሩት ብርሃኑ በእርግጥም ኢህአዴግ እርሳቸው ሲሉት ከነበረው ልክ የነበረ እንኳን ቢሆን እርሳቸው ከኢህአዴግ ብሰው ተገኝተዋልና ማንነቴን ካወቁ በኋላ ብሎክ አድርገውኝ ተገላግለዋል። ብሎክ በማድረግ የተገላገሉኝ የመሰላቸውን ብርሃኑ ነጋ ለመፋታት የሚያስችል በቂ ምክንያት አሁንም አልተገኘም። የ12ኛ ክፍል ፈተናና የ2015 ተፈታኞችን በተመለከተ እንደገና በደብዳቤ የቀረበላቸው የነፃ ሐሳብ ግብዣ ለ2 ወራት ሲያንከባልሉ ቆይተው በለመዱት የማወናበጃ ዘዴ ከኢቢሲ ቀይ መስመር ጋር ጉዳዩን እንዳሻቸው አወሩና ለኢቢሲ ሰጥቻለሁ ይለፈኝ በሚል ሰበብ ልካቸውን አሳይተውኛል። በነፃ ሐሳብ ምርመራዬም ሆነ ስለ ነፃ ሐሳብ ዝግጅቴ በነበረኝ ጥልቅ ንባብና ፍተሻ የምርጫ 97 ቅንጅቱ የከሸፈውና የከሸፈባቸው ምክንያቶች ከልደቱ ጋር አንዳች ግንኙነት ያላቸው አይመስሉም። መርህ አልባ በነበሩና በስልጣን ጥም በናወዙ አመራሮች ይልቁንም በመንዳዎች ሹክቻ ድርጅቱ መክሸፉን ነው በአብዛኞቹ ቅንጅትን የተመለከቱ ፍተሻዎች ማረጋገጥ የቻልኩት። አቶ በድሩ አደም በግል የቀድሞ የህዝብ ተወካዮች ምክር ቤት አባልና በኋላ የቅንጅት ማዕከላዊ ኮሚቴ አባል ለአዲስ ዘመን ጋዜጣ ከሰጡት ቃለ ምልልስ ላይ ቀጣዮቹን ጥቂት አስረጆች መመልከት ለቅንጅት ክሽፈት መሰረታዊ የሆነ ምክንያት ላይ ያደርሰናል። ወንጀለኞች ነን። በዓለም ድንቅ የሆነ ድል አግኝተን ነበር። አዲስ አበባ ላይ ከ138 የምክር ቤት አባላት 137ቱን አሸንፈናል። እንዲያውም አንዱንም ያላሸነፍነው ሰው ስለሌለን ብቻ ነው። በምክር ቤት ደረጃ 23ቱንም የአዲስ አበባ መቀመጫ አሸንፈናል። የአማራ ክልል ምክር ቤትን ማቋቋም በሚያስችል መልኩ አሸንፈን ነበር። መጨረሻ ላይ ሄደን አንዳንድ ቦታ ላይ መቆጣጠር ባለመቻላችን እድሉ ከእጃችን አምልጧል። በምርጫው ላይ የነበረንን ጥብቅ ክትትል ያህል በቆጠራ ላይ አልነበረንም። ብዙዎቹ ከአዲስ አበባ ወጥተው ሁኔታውን ለመከታተል ፈቃደኞች አልነበሩም። ሁሉም በራዲዮና በቴሌቪዥን መጮህ ነበር የሚፈልገው። በነገራችን ላይ የህዝብ ተወካይ የሚሆን ሰው ገጠር ወርዶ ከህዝብ ጋር መደብ ላይ ተኝቶ ማደር፣ ህዝቡን መስሎ መኖር ይጠበቅበት ነበር። ቁንጫ ካለም ከቁንጫ ጋር ተላምዶ ለቁንጫው መፍትሄ መፈለግ ነው የሚጠበቅበት እንጂ ከላይ ተቆልለው አዲስ አበባ ላይ ተቀምጠው በቴሌቪዥንና ሬዲዮ የሚያወሩ ሰዎች እውነተኛ ዲሞክራቶች አይደሉም። የስልጣን ጥመኞች ናቸው። ትልቁ የቅንጅት ችግር ይሄ ነበር። ወደ ህዝቡ መውረድ አይፈልጉም። እሱ ሽሮ ሲበላ አብሮ ሽሮ በልቶ መኖር አለበት። አዲስ አበባን የመሰለ ኢህአዴግን ሊዘርር የሚችል ስልጣን አግኝተን ሳንገባ ቀረን። በእርግጥ እኔ መግባት ፈልጌ ነበር። ምክንያቱም አዲስ አበባን ማሸነፍ ኢትዮጵያን ከማሸነፍ የበለጠ ትርጉም አለው። የፌደራል መንግስቱ መቀመጫ በመሆኑ ማለት ነው። እሷን ከስሩ እንደ ምንጣፍ ጎትተሽ ከወሰድሽው የፌደራል መንግስቱ ባንቺ ግዛት ላይ ነው የሚኖረው። እናም በአንዳንድ ለማስፈራራት በቀረቡ ሐሳቦች ተመርተው ሳንገባ ቀረን። ይሄ ስህተቱ የኛ ነው። ከዚያ የበለጠ እድል የለም። እሱ ብቻ አይደለም፣ የፖለቲካ ስትራቴጂ ላይም ትልቅ ድክመት ነበረ። ህዝቡን እንግባ አንግባ ብለን እንጠይቅ አሉ። እንዴት እንዲህ ይባላል? እኔ ፕሮግራሜን አስተዋውቄ ህዝቡ ከመረጠኝ በኋላ እንዴት ልግባ አልግባ ብዬ ጠይቃለሁ? አይጠየቅም። እኔ በተወዳደርኩበት የምርጫ ጣቢያ 2000 ድምጽ ኢህአዴግ ሲያገኝ እኔ 36800 ነው ያገኘሁት። ይህ ሁሉ ሰው መርጦኝ ሳለ በትንሽ አዳራሽ ውስጥ ህዝብ ጠርቼ እንዴት አዲስ አበባ ልግባ አልግባ ብዬ ጠይቃለሁ? አላደርግም አልኩ። ይሄ የፖለቲካ ድኩማንነት ነው። አላደርግም አልኳቸው። ከዚያ በኋላ በጣም ደስ የማይሉ ነገሮች ተፈጠሩ። በሬ ሆይ ሳሩን አይተህ ገደሉን ሳታይ ይባል ነበርና ያንን ስልጣን ብቻ አይተው ገደሉን ባለማየታቸው ትልቅ ስህተት ነው የተሰራው። አንገባም ማለታቸው ትልቅ ስህተት ነው የሰራ ነው።
ይህም ከፍተኛ ዋጋ ነው ያስከፈለን። በነገራችን ላይ ወደ ምርጫ የገባነው ባለው ህገ መንግስትና የፍትህ ስርዓት ለመዳኘት አምነን ነበር። አለበለዚያ ጫካ መግባት ነበር የሚገባን። ከተቀበልን በኋላ ማጣጣል አይገባንም ነበር። የሚያሳዝንሽ ደግሞ ይሄ ድርጊት የሚፈጸመው ባልተማሩ ሰዎች አይደለም፣ በተማሩና ብቃት ባላቸው ሰዎች ነው። እርስ በእርስ እንደገና መባላት ነው የተያዘው። አንዱ አንዱን ገልብጦ ለመግባት የመሞከር ሁኔታም አለ። በአጠቃላይ ለመረከብ ዝግጁ አልነበርንም። የወቅቱን ሁኔታ ሳስበው የምንሰራውንም የምናውቅ አይመስለኝም። ህዝቡ አምኖብን ሲመርጠን ያንን ምርጫ ተቀብለን መግባት ሲገባን አንገባም ማለት ትክክል አልነበረም። እኔ ሁኔታው ስላላማረኝ ቅንጅት አመራሩን ይመርጣል ሲባል አልተገኘሁም። እውነቱን ለመናገር በፕሮፌሰር በብርሃኑና በልደቱ መካከል ለተከሰተው ጠብ ምክንያት የሆኑ ሰዎች እንዳሉ ይታወቃል። ግን መናገር አልፈልግም። አንዱ ሌላውን ጠልፎ ለመጣል የሚያደርገው መፍጨርጨር ከፍተኛ ነበር። ሌላው ደግሞ ወይዘሪት ብርቱካን ሚደቅሳ መጀመሪያ አልነበረችም። በተንኮል በመሰሪነት ነው የቅንጅት ምክትል ተቀዳሚ ፕሬዝዳንት ያደረጓት። ምርጫ ላይ አልነበረችም። ምርጫ ተጭበርብሯል ሲባል ከመጡት 32 ዳኞች መካከል ነበረች። ቅንጅት ምን እንደነበረ በራሱ በባለቤቱ አቶ በድሩ አደም አንደበት በዚህ ልክ ቢገለጽም ዛሬም ድረስ ስለ ቅንጅቱ ክሽፈት ከልደቱ ትከሻ ላይ ያልወረዱት ብዙ ናቸው። ስለሆነም ለልደቱ ወደ ነፃ ሐሳብ መምጣት ምክንያት የነበረው ይኸው አጀንዳ ነውና የባንዳውንና የምንዳውን ልክ በአግባቡ ለማጠየቅ ተጨማሪ አስረጆች መጥቀስ ተገቢ ይሆናል። ከምርጫ 97 ወሮች ቀደም ብሎ በ1997 ዓ.ም መጀመሪያ ግድም በዶክተር ብርሃኑ ነጋ የሚመራ ቀስተ ዳመና የሚባል የፖለቲካ ቡድን መቋቋሙ ተገለጸ። በዚያ ሰሞን ቀስተ ዳመና፣ መኢአድ፣ ኢዴፓና የኢትዮጵያ ዲሞክራሲያዊ ሊግ ኢዴሊ ሆነው 4 አባል ድርጅቶች ያሉበትን ቅንጅት ለአንድነትና ለዲሞክራሲን ቅንጅትን ፈጠሩ። ኢዴሊ መሰረቱ በአብዛኛው ደቡብ ኢትዮጵያ ነው። ቅንጅት ሲቋቋም ለምርጫ ቦርድ ያስገባው ማመልከቻ እድሜው ከ1997 ጥቅምት 29 ቀን ጀምሮ 1997 ዓ.ም የብሔራዊና ክልላዊ ምርጫ ፍጻሜ ድረስ የጸና ይሆናል እንደሚል ክፍሉ ታደሰ ግንቦት 7 በሚል መጽሐፉ ገጽ 196 ላይ ያመለክታል። ስለዚህ ከምርጫ በኋላ የቅንጅት ዕድሜ አጭር ነው። የቅንጅት ዕድሜ ማጠር በስልጣን ላይ ያለው አምባገነን ቡድን ድምጽ ቢሰርቅስ፣ ሽንፈትን አልቀበልም ቢልስ የሚሉትን ጉዳዮች ቀደም ብሎ አንስቶና ሊፈጠር የሚችልን የተራዘመ ድምጽ የማስከበር ሰላማዊ ትግልን በህብረት ለመታገል መዘጋጀቱን አያመለክትም። እጩዎች የማቅረብ ሽሚያ የቅንጅት ሌላው ችግር ነበር። ከቅንጅት በርካታ እጩዎች ያቀረቡት ኢዴፓና መኢአድ ቢሆኑም እነዚህ ሁለት ተፎካካሪ ድርጅቶች ተደራድረው በአብዛኛው የሀገሪቱ ክፍሎች ተመጣጣኝ ድርሻ ያገኙ ሲሆን በመካከላቸው ግን ከፍተኛ ጠብ ነበር። በአዲስ አበባ ውስጥ ባሉት 23 ወረዳዎችና በአማራ ክልል ባሉት የምርጫ ወረዳዎችም በመካከላቸው ስምምነት አልነበረም። በመካከላቸው የነበረው ግጭትና ውጥረት የቅንጅትን ህልውና አደጋ ላይ የጣለበት ጊዜ እንደነበር ይታወቃል። የተቃዋሚው የምርጫ ቅስቀሳ ነጥቦች በክርክሩ ላይ ተቃዋሚዎቹ ህብረት በነ ፕሮፌሰር በየነ ጴጥሮስና ፕሮፌሰር መራራ ጉዲና የተቋቋመው ፓርቲ ማለት ነው፣ ቅንጅት በተለይም ቅንጅት ስራ እንደሚፈጥር፣ የተዛባውን የንግድ አካሄድ እንደሚያስተካክል፣ ኢትዮጵያ የባህር በር እንዲኖራት እንደሚታገልና የመሳሰሉትን ጉዳዮች አንስቷል። ስለዚህም ቅንጅት የሥራ ፈላጊውን የንግዱንና ኢትዮጵያ ባህር አልባ በመሆኗ የተበሳጩትን የህብረተሰብ ክፍል ድጋፍ ያገኘ ይመስላል። ተቃዋሚው ጎራ በአጭር ጊዜ ውስጥ ህዝብ በብዛት ወጥቶ እንዲመርጥ በማድረግ ረገድ ጥሩ ሰርቷል። በተለይ በሚያዝያ 30 1997 ዓ.ም ሰላማዊ ሰልፍ የወጣው ህዝብ መጠን ተቃዋሚው በአጭር ጊዜ ውስጥ ጥሩ የለውጥ መነሳሳት መንፈስ ፈጥሮ እንደነበር ማስረጃ ነው። ነገር ግን ተቃዋሚው ህዝቡ ድምጹን ከስርቆት እንዲጠብቅ ስለመዘጋጀቱ ማስረጃ የለውም። ልደቱና አቶ በድሩም ጨምሮ ብዙዎቹ እንደሚሉት በትግል ስልቶችና በህጋዊነት ጉዳዮች ላይ ሳያወያዩ የተመሰረተ የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ አይነት ነበር ቅንጅቱ። እንዲህ አይነት ቤት ማንንም አያድንም። ብዙ ሳይቆይም መፍረሱ አይቀሬ ነው። በቅንጅት ውስጥ ጠንካራ የሐሳብና የተግባር አንድነት አልነበረም። በቀረው ህብረት ውስጥም ተመሳሳይ ችግር ነበር። ስለዚህ ተቃዋሚው ከተወሰኑ ዓመታት ቀደም ብሎ ሊዘጋጅባቸው ከሚገቡት 4 ጉዳዮች ውስጥ ህዝብን ለለውጥ በማነሳሳት በብዛት ወጥቶ እንዲመርጥ ማድረግ በሚለው ጉዳይ ላይ ጥሩ ስራ የሰራ ቢሆንም በቀሩት የሰላማዊ ትግል ግንባሮች ግን ምንም አልሰራም ነበር ማለት ይቻላል። ብርሃኑ ነጋ የሚመራው ቀስተ ዳመና መስከረም ወር 1997 ነው የተመሰረተው።
ህዝቡን ከምርጫ 97 ራሱን አደራጅቶ ለተቃውሞ ከማቅረቡ ባሻገር ተቃዋሚው በሰላማዊ ትግል ዲሲፕሊን የሰለጠነና ምርጫን ከስርቆት መጠበቅ የሚችል ሀገር አቀፍ የሰላም ትግል ሰራዊት አልገነባም። ሀገር አቀፍ እንቢተኝነት መጥራት የሚያስችል አቅም መገንባት ቀርቶ በቅንጅትና በህብረት እንዲሁም በቅንጅት ውስጥ የነበረውን የሐሳብና የተግባር አንድነት የጸና አልነበረም። ተቃዋሚው ድምፁ እንዲጣራ ከጠየቀ ወዲህ እስከ ሰኔ ወር ድረስ ጉዞ ቁልቁል ነበር። ግራ መጋባትና ግብታዊነትም ይታይበታል። ስለዚህ በአጭር ጊዜ ትልቅ ድል ቢያስመዘግብም አቅሙን በትክክል ባለማወቁ ተቃዋሚው በተለይ ቅንጅት ያገኘውን ድርጅታዊና ፖለቲካዊ ድል ጠብቆ ትግሉን ማሳደግ አልቻለም። አቶ ስዬ አብርሃ ከእስር ከተፈታ በኋላ የብርሃኑ ነጋን መጽሐፍ ስለማንበቡ በብርሃኑ መጽሐፍ ውስጥ ቅንጅት ይሆናሎችና የይሆናል እቅዶች ሴናሪዮስ ኤንድ ሴናሪዮ ፕላንስ ጥናት የሚያካሂድና አማራጭ መፍትሄዎች የሚያቀርብ የጥናት ቡድን አቋቁሞ እንደነበር በመጽሐፉ መጠቆሙን ያመለክታል። በአካል ሲገናኙ ስዬ አብርሃ ብርሃኑን ስለዚህ ጉዳይ ጠይቆት ይህ ጉዳይ በሂደት ቸል እየተባለ እንደሄደና ተቋቁሞ የነበረው ኮሚቴም ጠቃሚ አስተዋጽኦ እንዲያበረክት አለመደረጉን ከጨዋታቸው እንደተረዳ አቶ ስዬ አብርሃ ነፃነትና ዳኝነት በተሰኘው መጽሐፉ ላይ ገልጿል። ስለሆነም ቅንጅት ምርጫ እንዳይሰረቅ ለማድረግ ቀደም ብሎ ዝግጅት አላደረገም ነበር ማለት ነው። የፖለቲካ ጠቢባን እንደሚመክሩት ቀደም ብላ ያደራጀኸው በቂ አቅም ከሌለ ያገኘኸውን ፖለቲካዊና ድርጅታዊ ድል ይዘህ ከትግሉ ሜዳ ፈጥነ መውጣት እንጂ በዚያ ማመካኘት ትርጉም አይኖረውም። ይህ የሰላማዊ ትግል ሀሁ ነው። በትግሉ ሜዳ መቆየት ያለብህ ያገኘኸውን ድል ሳታስነጥቅ ተጨማሪ ድሎች ማግኘት የሚያስችል ተጨማሪ አቅም እንዳለህ እርግጠኛ ስትሆን ብቻ ነው። ስለዚህ በምርጫ 97 ቅንጅት የነበረው የተሻለ አማራጭ በምርጫ ያገኘውን ፖለቲካዊና ድርጅታዊ ድል ከነንከኑ መቀበል ነበር። የአዲስ አበባን አስተዳደር ተረክቦ በክብር ፓርላማ መግባትና ለምርጫ 2002 ወዲያውኑ ዝግጅት መጀመር ነበር። ያን በማድረግ ፈንታ ተቃዋሚው ቀደም ብሎ በጀመረው ግራ የተጋባ ጎዳና ላይ አሉባልተኛና ህዝበኛ ለመሆን ተገዷል። በአንድ ነፃ ባልሆነ ምርጫም ቢሆን ተሳትፎና አሸናፊ ሆኖ ለስልጣን መብቃት ከተቻለ ተመራጭ ነው። ካልተቻለ ደግሞ ከዚህ ምርጫ ላይ ለመጪው ምርጫ የሚበጅ የተሻለ መቆናጠጫ ይዞ መውጣት የምርጫ ፓርቲዎች ሁሉ ግብ መሆን አለበት። ያንን ማድረግ የምርጫ ወይም የፉክክር ትንሹ መርህ የግድ የሚለውና መሰረታዊ ሀቅ ነው። ስለዚህ ከእያንዳንዱ ምርጫ በፖለቲካና በድርጅት ተጠናክሮ መውጣት የምርጫና የሰላማዊ ትግል ተቃዋሚ ፓርቲዎች ግብ መሆን አለበት። የምርጫ ዘመቻ የአንድ ሰሞን ስራ ሲሆን በምርጫ አሸንፎ ለስልጣን መብቃት ግን በምርጫዎች መካከል በሚኖሩት 4 እና 5 ዓመታት ውስጥ የሚሰሩ ትንንሽና ትልልቅ ስራዎች ድምር ውጤት መሆኑ ለአንድ አፍታም ቢሆን መዘንጋት የለበትም ይሉናል ጠቢባኖቹ። የልደቱ ጉዳይ በዚህ አላበቃም። 27 ሲደመር 2 ኢትዮጵያ አዲስ አምባገነናዊ ስርዓት በማዋለድ ሂደት የሚለው መጽሐፉን በተመለከተ ነፃ ሐሳብ ላይ ብልጽግናን ሆኜ ልሞግተው ያቀረብኩት ጥያቄ በግዞት ሰንሰለቱ ብልጽግናው የዲሞክራሲያዊ ማዕከላዊነት ጠበቃ የኦዴፓው አልማዝ በኩል ውድቅ እንደተደረገብኝ መጥቀሱ ርዕሱን ለመደምደሚያ የሚያስችልና ባንዳውንና ምንዳውን በተመለከተ ላነሳነው ጥያቄ ከበቂ በላይ የሆነ መልስ ይሆንልናል። አዴፓና ትዴፓ የህዋቱ ጌታቸው ረዳ ከነፃ ሐሳብ ጋር የነበረው ቆይታ እንዲሁም በቅድመ ቀረጻና ከቀረጻ በኋላ የነበረው ያልተሰማና ያልተነገረ ታሪክ ራሱን በቻለ ምዕራፍ የሚወሳ ይሆናል። የአዴፓው ዮሐንስ ቧያለውም በተመሳሳይ እዚህም ማነሳው እንደ ደርቢ ሲሆን ለርዕሴ ምክንያት የሆነኝንና ጌታቸው ረዳን የተመለከተ መረጃ ግን እዚህች ጋር ማካፈል ጠቃሚና ተገቢ ይሆናል። ከጌታቸው ጋር መቀሌ የነበረን ቆይታ ህወሓቶች ከቲም ለማ ጋር ጨርሰው ባይፋቱም ከግንባሩ ለመላቀቅ በሚያቅማሙበት ዋዜማ ላይ ነበር። ስለሆነም ጌታቸው በነፃ ሐሳብ ቃለ ምልልስ ወቅት የለውጥ አመራሩንና ቲም ለማን ለማሽሟጠጥ ፈለገ። እናም ስለ ለውጡና የህወሓትን ጸረ ለውጥ መባል ሳውሳለት እንዴት ያለ ለውጥ? ለውጥስ ምንድነው? ሲል ጀመረ። አያይዞም ለውጥ ካልከኝ የስም ለውጥ እንጂ ምንም ነገር የለም። በአዴን አዴፓ ከመሆን ኦህዴድም ኦዴፓ ከመሆን የዘለለ ለውጥ አላመጡም ሲል ጨመረበት። እኛም እንደሚሹት ብንሆንላቸው ትዴፓ ነው መሰል ምን ሆነው ትዴፓ መሆናችን ደግሞ ለትግራይ ህዝብ የልማትና የመልካም አስተዳደር ጥያቄ መልስ አይሆንለትም ሲል በአዴፓና ኦዴፓ ላይ
አሽሟጠጠ። የአዴፓውን ዮሐንስ ቦያለውና የህዋቱን ጌታቸው ረዳ የደርቢ ወግ ለማውጋት ጌታቸው በቀደደው መንገድ ለመጠቀም ስል ነው አዴፓና ትዴፓ የሚለውንና በአዴፓ ላይ የተወረወረችውን የጌታቸውን ሽሙጥ ለርዕስነት የመረጥኩት። አቶ ጌታቸውም አሸባሪ ሳይባሉ እና ዮሐንስም ብልጽግና ሳይሆኑ ሁለቱንም እንደ ግለሰብና እንደ ፓርቲ መቀሌና ባህር ዳር ላይ ሞግቻቸዋለሁ። በዋልታ ተቆራርጦ ለአየር ከበቃው ቃለ ምልልሳቸው በላይ በቆይታዬ ነጋቸውን በሚገባ ለማጤን ችያለሁ። ስለሆነም የህዋትና የቲም ለማ ዳፋ እያሳሰበኝ ወደማይቀርላቸውና በኋላም ጦር ወደማማዘዛቸው ጠብ መሸጋገራቸው የማይቀር መሆኑ እየሸተተኝ ነው። አዴፓና ህዋት በየቀኑ ከሶስት ያላነሱ መግለጫዎች እያወጡ ሐሳብና ፖለቲካን እርግፍ አድርገውት ሲዘነጣጠሉ ማየት ብርቅነቱ እያበቃ ወደ ተለመደ የዕለት ተዕለት ተረትነት እየተቀየረ ነው። በተደጋጋሚ መግለጫዎቻቸው ብቻ ያላበቁት ህወሓትና አዴፓ በአሚኮና በድምፀ ወያኔ መዘላለፍን በመጨመር እንወክለዋለን የሚሉትን ህዝብ እያሸበሩና እርስ በእርስ እያናቆሩት፣ በዲያስፖራዎቻቸው በኩል ደግሞ በሰልፍ ጋጋታ እኔ በልጥ እየተባባሉ ኋላ ወደ ተገኙበት ደረጃ ለማምራት እየተመቻቹ ነው። ሀገር አቀፍ በሆኑት ነገር ግን በፌዴራሊዝም በተቃኙት ዩኒቨርሲቲዎቻቸው በኩልም ዘለፋና ውረፋውን ወደ ልሂቃኖቻቸው አሻገሩት። የሃይማኖት አባቶችን ጨምሮ የእምነት ተቋሞችንም ጎራ ስለይተው መቧቀሳቸውን ገፉበት። አክቲቪስቶቻቸው ደግሞ በፌስቡክ አልበቃ ብሏቸው በዩቲዩብ፣ በትዊተር፣ በቴሌግራም፣ በቲክቶክ፣ በኢንስታግራም በተገኘው ሁሉ ጧት ማታ መናቆራቸውን ተያይዘውታል። በአንዳቸው ጭቆና የሌላኛውን ነፃነት ለመሻት መባዘንም የዘውትር ተግባራቸው ሆነ። አብዮታዊ ዲሞክራሲውንም ሆነ መደመርን፣ ብአዴንንም ሆነ ህወሓትን፣ ኢህአዴግንም ሆነ ቲም ለማን፣ ጌታቸው ረዳንም ሆነ ዮሐንስ ቦያለውን፣ አምባቸው መኮንንንም ሆነ ደብረ ጽዮንን አሟልቼ ባላውቃቸው እንኳ የተሻለ መረዳቱ ለነበረኝ እኔ እንደ ዜጋም ሆነ እንደ ጋዜጠኛ የየዕለቱ እሰጣ ገባቸው ራስ ምታት እየሆነብኝ ነው። ሳብሰለስለው ሳውጠነጥን ከርሜ የመፍትሄው አቅጣጫ ልታየኝ ቢለኝ ጉዳዩን ለመዝጋት ወይም ለመዘንጋት ተገደድኩ። ከጓደኞቼ ጋር እኛም እንደሌላው ፖለቲካውን በዩቲዩብና በፌስቡክ እንዲሁም በቲክቶኩ ተመርተን እያቦካን ባለ አንድ አጋጣሚ ላይ መፍትሄ መሳይ ነገር ብልጭ አለብኝ። ቢያንስ በመግለጫ፣ በሚዲያ፣ በአክቲቪስት፣ በሃይማኖት አባት ወዘተ ጎራ ለይቶ የሚከናወነው ፍጭት ሀገር ይቅርና እንወክለዋለን ለሚሉት ህዝብ ኪሳራ እንጂ ትርፍ የሌለው መሆኑ ግልጽ ነው። እናም ህዝቡም እነርሱ በቀደዱለት ቦይ መፍሰሱን አቁሞ ወደ ቀልቡ እንዲመለስ የሚያስችለው መረጃ ማግኘትና መስጠት ከምችልባቸው አግባቦች አንዱ ቁልጭ ብሎ ታየኝ። ጌታቸውንና ዮሐንስን በነፃ ሐሳብ ላይ መሻታችሁ ምንድነው? ስለ መሻታችሁ የምታደርጉት ሌላ ችግር እየቀፈቀፈ መሆኑንስ ትረዳላችሁ ወይ? መጠዛጠዛችሁ ለህዝባችሁ ምን እያተረፈለትስ ነው? ወዘተ የሚሉ ጉዳዮችን አንስቶ ማወያየት ተገቢ ይሆናል። ከባለቤቱ ያወቀ ቡዳ ነው እንዲሉ በማይጨበጥ ሐሳብ ላይ ስናቦካ ለምንውለው እረፍት ይሰጠን ዘንድ ጌታቸውንና ዮሐንስን በአንድ መድረክ ላይ ለማከራከር፣ ለመሞገትና እውነታውን ለማጠየቅ የሚያስችል መድረክ ማዘጋጀት በኔ ልክ ቢያንስ የመፍትሄው መጀመሪያ ይሆናል ብዬ አስብኩ። ከዮሐንስ ጋር በነበረኝ የቀደመ የባህር ዳር ቆይታ ተዋውቀናል። በአዴፓው የዋልታ ዋና ስራ አስፈጻሚ አቶ ተተካ በቀለ በኩልም መተዋወቃችን በሂደት ወደ መቀራረብ ተቀይሯል። ጌታቸው ደግሞ አለቃዬ ነበር። እንደ ዮሐንስም መቀሌ ላይ ተሟግተናል። ከሁሉም በላይ ግን የዋልታ ቦርድ አባል ነውና የነፃ ሐሳብ ፕሮግራምን ዓላማና ግብ ከዮሐንስ በላይ ስለሚገነዘብ ይህ ሐሳብ ብልጭ ባለልኝ ቅጽበት መጀመሪያ ስልክ የመታሁት ወደ ጌታቸው ረዳ ነው። ከዮሐንስ በፊት መጀመሪያ ወደ ጌታቸው ያስደወለኝ ሌላም ምክንያት ነበረኝ። የኮሙኒኬሽን ጽህፈት ቤት ጣፋጭ ዘመን ቆይታዬ ከነበሩት መካከል አንዱና ዋነኛ የነበረው የጌታቸው ረዳ ዘመን ነው። የበረከት ልጆችን በልጅነት ሳይሆን እንደ ጓደኛና ወንድም ወርሷል። በታሪክ አጋጣሚ እርሱ ሚኒስትር መሆኑ ኋላ ላይ በሰብሳቢና በተሰብሳቢነት ቢያገናኘንም መስተጋብራችን አንድና ያው በዘመንም ሆነ በአመለካከት መተዋወቃችን አንድ የሚያደርገን መሆኑን በመግለጽ በስብሰባ ብዙ ጊዜ የማናጠፋበት ባሻን ሰዓት ማግኘት የምንችልበትን እድል የፈጠረ ፈላስፋ ሚኒስተር ነው ጌታቸው። በኮርፖሬት ዳይሬክተር ቢሮክራሲና በሽመልስ ከማል ቸልተኝነት ለበረከት ልጆች ታዞ ነገር ግን በኪራይ ሰብሳቢ ኃይሎች ታንቆ የቆየው
የኮሙኒኬሽን ቁሳቁሶች ሊሟላልን የቻለው ጌታቸው በመጣ 3 ቀንም ሳይሞላ በሰጠው ቀጭን ትዕዛዝ ነው። ስለ ስልክም እንዳናስብ ወርሃዊ የተትረፈረፈ ካርድ እንዲሰጠን ያደረገልን ጌታቸው ነው። ጌታቸው ኮሙኒኬሽን በደንብ የገባው ኮሙኒኬተር በመሆኑም እሱን ሽመልስንና በረከትን ያጣመረ ኮሙኒኬሽን ጽህፈት ቤት ሀገራችን ቢኖራት ስል ዛሬም ድረስ እንደተመኘው አለሁ። ስለሆነም ለጌታቸው ደወልኩና ከዮሐንስ ጋር በነፃ ሐሳብ ላሟግታችሁ ሐስቤ ነው፣ ምን ትላለህ አልኩት። ምንም ሳያቅማማ ተገኝቶ ነው አለኝና ሙሉ ፈቃደኝነቱን ገለጸልኝ። ቀረጻው ዮሐንስ በተመቸውና በፈለገው ቦታ ቢሆን ግድ የሌለው መሆኑን ግን ደግሞ ግጥሚያው ከአዲስ አበባ ውጪ ከሆነ ፍላጎቱ ባህር ዳር ላይ መሆኑን አረጋገጠልኝ። የጌታቸውን ገደልኩ። ጌታቸው ያልመለሰውንና ያልፈቀደውን በህዝብ ግንኙነት ቋንቋ ማሳመንና ሐሳብ እንዲቀይር ማድረግ የማይቻል ከፈቀደ ደግሞ የማይለቅ ሙጫ መሆኑንም አውቃለሁና የዮሐንስ ነገር አሳሰበኝ። በዚህ ሰዓት የዋልታ ዋና ስራ አስፈጻሚ የነበረው ተተካ በቀለ የአዴፓ የፖለቲካ ዘርፍ ኃላፊ በመሆን በባህር ዳር ዮሐንስ በምትክል ሊቀመንበርነት በሚመራው አዴፓ ጽህፈት ቤት ባልደረባ ሆኗል። መጀመሪያ ለጌታቸው ገና እንዳልነገርኩት አድርጌ አማከርኩት። ጌታቸው ፈቃደኛም ይሆን አይመስለኝም፣ ደውልለትና ፈቃደኛ ከሆነ ለዮሐንስ ነግረዋለሁ አለኝ። ተተካናምኜ የጌታቸውን ይሁንታ እንዳገኘሁ መግለጽ በሁሴን ሐጂ አልዮ መነጽር የከሸፈ መንገድ መሆኑን አውቃለሁና ወደ ዮሐንስ በዋያለው ስልክ መታው። ሰላምታ ከተለዋወጥን በኋላ መሻቴንና የመሻቴን ምክንያት ልክ እንደ ጌታቸው በተመሳሳይ አብራርቼ መልካም ፈቃዱ ይሆንልኝ ዘንድ ጠየቁ። ልክ እንደተተካ ጌታቸው እሺ አይልህም አለኝ። የአዴፓዎቹ ጌታቸው እሺ አይልህም ተመሳሳይ ምላሽ አጉል መታበይ ይሁን አይሁን አንባቢ በየራሱ ይመልከተው። ለማንኛውም ዮሐንስን እስቲ ልሞክረውና አሳውቀሃለሁ አልኩት። የጌታቸውን ቀደም ገድያለሁና ከእርሱ ጋር ለሚደረግ የስልክ ምልልስ ያክል የሚበቃ የጊዜ ፋታ ወሰድኩና መልሼ ዮሐንስ ጋር ስልክ መታው። ጌታቸው ፈቃደኛ መሆኑንና መድረኩም ዮሐንስ በመረጠው ሜዳ ጭምር እንዲሆን መስማማቱን ነገርኩት። አዴፓው ዮሐንስ አቅሙንና ልኩን ወይም የአዴፓንና የትዴፓን ድርጅታዊ ስሌትና አሰላለፍ በፕሮሲጀር አሰራር ደንብ አወራረደልኝ። እኔ የአዴፓ ምክትል ሊቀመንበር፣ ጌታቸው ረዳ የህዋት ጽህፈት ቤት የፖለቲካ ዘርፍ ኃላፊ፣ ይህ የስልጣንና የኃላፊነት ተዋረዳችን ስለማይፈቅድልን ከሚመጥነውና አቻው ከሆነው ተተካ በቀለ ጋር አጋጥማቸው ብሎ ስልኩንና ልካቸውን አረዳኝ። ለጌታቸው የምሰጠው ምላሽ ጠፋኝ። ባልደውልለትም ከያዘ አይለቅምና በደወለ ሰዓት እውነታውን የመናገር የሞራልም ሆነ የሙያ ግዴታ አለብኝ። ምሽቱን የጠፋሁበት ጌታቸው በማግስቱ ደወለና እንዴት አደረከው አለኝ። ዮሐንስ ያለኝን አንዳች ሳልጨምርና ሳልቀንስ ነገርኩት። ጌታቸውም እውነቱን ነው፣ በስልጣን አቻ ስላልሆንን ከወይዘሮ ፈትለወርቅ ሞንጀሪኖ ላይ የህዋትን ምክትል ሊቀመንበርነት ስልጣን ለአንድ ሳምንት በወክልና ተቀብዬ ምክትል ሊቀመንበር መሆን እችላለሁ። ይህንን ንገረውና ልብ ካለው እውነታውን ከያዘ የሱ አዴፓም እውነት ለውጥ ላይ ከሆነ ይምጣልኝ ሲል የሐሳብ ልዩነትን የማይፈራው ጌታቸው ነገረኝ። ይህንኑ የጌታቸውን ምላሽ የነገርኩት ዮሐንስ መልሱ ከፕሮሲጀር ወደ ስድብ ተቀየረ። እብድ በለው አለኝ። ዛሬ በዚህ ሰዓት ዮሐንስ ያለበትንና በየማህበራዊ ሚዲያው ላይ የሚናገረው ለተመለከትነውና ላደመጥነው እንዲሁም የመሰናበቻ ደብዳቤዋን በአንድ ትንፋሽ ፉት ብለን ላነበብነው ይልቁንም የአማራና የትግራይ ህዝብ የደረሰበትንና እየደረሰበት ያለውን ግፍና መከራ፣ ግድያና መፈናቀል ወዘተ መመልከት የዘውትር ኑሯችን ለሆነብን በዚያ ሰዓት በእርግጥም ማን እብድ እንደነበር፣ ማንስ እውነታውን ይዞ ይጮህና ያጫጩህ እንደነበር መልሱ ግልጽና ቀላል ይሆናል። የፊንፊኔው ሳይንቲስትና የአዲስ አበባው ባልደራስ ከፓርቲ ምልከታ ባሻገር በብልጽግናችን ዘመን ጦር በሚወራወሩ ግንባር ቀደም ደርቢዎች ደግሞ የፊንፊኔው ሳይንቲስትና የአዲስ አበባው ባልደራስ ዋነኞቹ ናቸው። የዘርፉ ምሁራን በአብዛኛው እንደሚሉት ከሆነ ሳይንቲስትነት ጉልበተኝነት ወይም ወሬ ማነብነብ ሳይሆን ባመኑበት ጉዳይ ላይ በጽናት ቆሞ የተናገሩትንም ሆኖ መገኘት ነው። ለራስ ዋጋ መስጠትንና በገቡበት ጉዳይ አለማፈግፈግ የተመለከተ ነው ሳይንቲስትነት። በራሱ ምዕራፍ ላይ እንደ ጌታቸው በደንብ የምናየውና የምንቃኘው ጃዋር መሐመድ
በዚህ ርዕስ ስር በተመለከትነው ትርጉምና አረዳድ የፖለቲካ ሳይንቲስት ነው። እርሱ እንደሚለንም በእርግጥም የፖለቲካ ጠቢብ ነው። የአዲስ አበባው ባልደራስ በራሱ ምክንያት በግሉ ያቀረብኩለትን የነጻ ሐሳብ እንግድነት ግብዣ አልፈቀደም። ባልደራስ ከመሆኑ በፊት ባላደራ ነኝ ባለ ሰዓት ብጋብዘው ባላደራነቱን ለማጠየቅ የፖለቲካ ድፍረቱን አላገኘም፣ ወይም ባላደራ አልነበረም። ባላደራ ለመሆኑ ማረጋገጫውን ሊሰጠኝ አልፈቀደምና እርሱ የፖለቲካ ድፍረቱን ሲያጣ ባላደራነቱ እጅግር ይኑረው አይኑረው ለማወቅ በእርሱ ተቃርኖ ያሉትን ፊንፊኔዎች ፈለጉ። ከሳይንቲስቱ ጃዋር ጋርም ተገናኘን። ወደ ደርቢው ስንመለስ ባላደራው ወደ ባልደራስነት በተቀየረ ሰዓት ላይ አንድ ነገር ብልጭ አለልኝ። ባላደራ ሆኖ ግብዣዬን የገፋው እስክንድር በእርግጥም በወቅቱ ማጠየቂያ ስላጠረው ሊሆን እንደሚችል ገመትኩና ባልደራሱ ሲሆን ምናልባት ከህጋዊነት ጋር ያለው ጥያቄ ስለተመለሰ እሺ እንደሚለኝ አልተጠራጠርኩም። ከዚያ ውጪ የሚቀረው ጉዳይ የግል ብቃታቸውና የያዙት እውነት ብቻ ነው። ስለሆነም ፊንፊኔውንና አዲስ አበባውን በሳይንቲስቱ ጃዋርና በባልደራሱ እስክንድር ወክዬ በነጻ ሐሳብ ላይ ይሟገቱ ዘንድ የጦዘውን የአዲስ አበባ ፖለቲካ ለማርገብም ሆነ ለመቋጨት እንደ መፍትሄ ወሰዱ። ለጃዋር ደውዬ ከባልደራሱ ጋር ላገናኝህ አልኩት። በምን ጉዳይ አለኝ። በፊንፊኔና በአዲስ አበባ ጉዳይ ላይ መሆኑን ነገርኩት። እንዴታ እንደውም ስልኩን ስጠኝ ደስ ይለኛል ሲል ዳግማዊ ጌታቸው ሆነና አረፈው። ዮሐንስ ያለኝን እያስታወስኩ ወደ እስክንድር ደወልኩና ተመሳሳዩን ባነሳለት መጀመሪያ ጃዋርን ጠይቀው ሲል እርሱም በተራው ዳግማዊ ዮሐንስ ሆነና አረፈው። ልክ እንደ ዮሐንስ ፋታ ወሰድኩና ጃዋር ፈቃደኛ መሆኑን ገልጬ ባልደራሱን እህስ ብለው እሱም እንዳደፓው ዮሐንስ እጅግር በሌለው ምክንያት አፈገፈገና ልኩንና ቦታውን አሳየኝ። ስለ ባልደራሱ እስክንድር አውርቶ ማይጠግብ አንድ ወዳጄ በሆነ አጋጣሚ ስለ ሐሳብ ልዩነት አነሳልኝ። እንደተለመደው መዳረሻው እስክንድርን ለማንቆለጳጳስ ፈልጎ መሆኑን አልጠረጠርኩም። ስለሆነም ይህና ከላይ የተመለከተውን ጉድ ስነግረው እያሽከረከረ የነበረውን መኪና መሪ በቡጢ እየደበደበ በቁጭት ተንሰቅስቆ አለቀሰ። ቡዳውና የቡዳው ልጅ። እነርሱ የሚሰጡት ምክንያት እንደተጠበቀ ሆኖ ቲም ለማና ህወሓት ተቃቀረው። ህወሓት ከመቀሌ ተቀርቅሯል፣ ግን ደግሞ ጨርሶ ፍቻ አልፈጸሙም። ወቅቱ የፌዴራሊስት ኃይሎች በሚል ስም በህወሓት አጋፋሪነት ህገ መንግስታዊ ስርዓቱን የማዳን ተልዕኮ ነው ያሏቸውን ተከታታይ መድረኮች ባደረጉና በዚህም ቲም ለማ በተቆጣ ሰሞን የሆነ ነው። የህወሓቱ ቃል አቀባይ ከዋልታ ቦርድ አባልነቱም አልተነሳም። ጌታቸው ረዳ ወደ ህወሓት ጽሕፈት ቤት በተዘዋወረ ብዙም ሳይቆይ የነጻ ሐሳብ እንግዳዬ እንዲሆን ፈቃዱን ጠየቁት። ጌታቸውን የመረጥኩበት ቀዳሚ ምክንያት ህወሓት በእርግጥም በእርሱ ስለምትገለጽ ነው። እዚህና እዛ ሆነው የሚወረውሩት ለህዝቡም እየተረፈና ስጋቱም እየጋለ መሆኑን ሌላኛው ምክንያቴ ሲሆን በነጻ ሐሳብ ግብ አግባቡም ውጥረቱን ማርገብና እውነታውን አውጥቶ ህዝቡ የራሱን አሰላለፍ የሚያሰማምርበት እድል መፍጠር ተጨማሪውና ተያያዥ የሆነው የምርጫዬ ምክንያት ነው። ጌታቸውን የኤዲቶሪያሉንም ፈቃድ እንዳገኘው ወደ መቀሌ አመራው። አስቀድሜ የማውቃት መቀሌ በእርግጥም እንደማውቃት ሆና አላገኘኋትም። የህወሓት አመራሮች ብቻ ሳይሆኑ ህዝቡ ከያለበት ተጠራርጎ መቀሌ መሽጓል። በሚገባ የማውቃቸውና ይልቁንም በጸጥታቸውና በእርጋታቸው የምደመምባቸው የመቀሌ ጎዳናዎች እንደዚያ ሆነው አላገኘኋቸውም። መንገዱ፣ ካፌው፣ የከረምቡላ መጫወቻው፣ የጀበና ቡና መጠጫ ስፍራዎች ከአፍ እስከ ገደፋቸው ሞልተው እንደተጨናነቁ ነው። ከጌታቸው ጋር ቀጠሮ በተያዘ ዋዜማው ቀትር ላይ መቀሌ አሉላ አባ ነጋ አየር ማረፊያ ደርሻለሁ። የጌታቸው ነው ለማለት በሚከብደኝ ነገር ግን በጌታቸው በተላከ ከርካሳ መኪና ወደ መሃል መቀሌ መሄድ ጀምረናል። የጎዳናዎቹና የግሮሰሪዎቹ ግርግርና በሰው መጨናነቅ በእግር ዘና ብሎ ለመጓዝም ሆነ ለማምሸት አይመችምና አስቀድሜ በስልክ ወደ ያስኩት ማረፊያ የገባው። በማግስቱ ረፋዱን 4 ሰዓት ለቀረጻ ቀጠሮ የተያዘ ቢሆንም ጌታቸው ለሥራ ወደ ራያ ወጣ ስለማለቱና ሲመለስ ማምሻውን ቃለ ምልልሱን የሚሰጠኝ እንደሆነ ደውሎ አሳወቀኝ። ለርሱ እግረ መንገድ ቢመስልም አሁንም በድርጅታዊ ሴራ ሊጠልፈኝ ማሰቡን የሚያረጋግጥ አንዳች ነገር ጨመረልኝ። እስከዚያው እስክመለስ ማለቱ ነው። የሚንከባከቡ ሰዎች ይመጣሉ አለኝ።
አሁን የሁሴን ሐጂ አልዮ መነጽር ማጥለቅ ይጠበቅብኛል። ከምሳ በኋላ የሚንከባከቡኝ ግለሰቦች መጡ። አንደኛው እንክብካቤ ከማረፊያ ክፍሌ ጋር ሊገናኝ እንደሚችል ያጠለኩት የሁሴን ሐጂ አልዮ መነጽር በሚገባ አሳይቶኛልና ከሆቴሉ እንግዳ መቀበያ ቦታ ሆነው ይጠብቁኝ ዘንድ ነግሬያቸው እዚያው ተገናኘን። 3 ሰዎች፣ 2 ሴቶችና 1 ወንድ። ጌታቸው እስከሚመለስ ድረስ የት መሄድ ወይም ምን ማድረግ እንደምሻና መሻቴን እንደሚያደርጉልኝ ነገሩኝ። እኔም መሻቴ ወጣ ብሎ ለብቻዬ ዞር ማለት ብቻ እንደሆነ ነገርኳቸውና አመስግኜ ሸኘኋቸው። ተንከባካቢዎቼ በመጡበት መኪናቸው እንደተመለሱ እኔም ጌታቸው እስኪመለስ ድረስ አንዳንድ መረጃ ከተገኙ ብዬ ለመቃረም ወጣው። ከማረፊያ ሆቴሌ ፊት ለፊት የሚገኝ አንድ የወንዶች አልባሳት ሱቅ የሚያማምሩ ቀበቶች ተመለከትኩና ጎራ አልኩኝ። ወደ ግብይቱ ሳመራ ባለሱቋ አድናቄ መሆኗን ገልጻልኝ፣ በእርግጥም አድናቄ መሆኗን በሚያረጋግጥ ከልብ የመነጨ ስሜት ሰላምታ ከተለዋወጥን በኋላ አረፍ እንድል ጋበዘችኝ። ቡና በቴሌፎን አዘዘችልኝና ወደ ባለቤቷ ስልክ መታች። የምወደው ሰው እዚህ ከኔ ጋር ሱቅ ተቀምጦልሃል፣ እገሌንም ጓደኛውን ነው ይዘኸውና ስትል ነገረችው። ከርሷ በላይ ነፍሱ እስኪጠፋ ባለቤቷ የሚወደኝ መሆኑን ገልጻልኝ ፈቃዴን ሳትጠይቅ ለማድረጓ ይቅርታ ጠየቀችኝ። በእርግጥም መቀሌ አዲሴ ላልሆነው ምናልባትም ቁጥሩን ለማላውቀው ጊዜ ለተመላለስኩትና ይቅርቷን መቀበል ግድ ይሆናል። እንግዳ አያያዝንና መስተንግዶን የሚያውቁበት የመቀሌ ሰዎች ለትንንሽ ስህተቶቻቸው ይቅርታ መጠየቅ ባህላቸው እንደሆነም በሚገባ አውቃለሁ። ጨዋታ ጀመርን። ስለ ከተማዋ መጨናነቅ አንስቼ ምንድነው ስል ወደ ጌታቸው የሚያደርሰኝን ጎዳና ሲያስኳት እንደ መሻቴም መረጃ ትሰጠኝ ጀመረ። እንደ ቀድሞ ሳይሆን አሁን በመቀሌ ምሽት እንኳን በነጠላ በቡድን መጓዝም ለማጅራት መቺ እንደሚያጋልጥ፣ ቀድሞ ያለ ጥበቃ በሰረገላ ቁልፍ ተቆልፈው ያላንዳች ኮሽታ በሰላም ያድሩ የነበሩት ሱቆቻችን ዛሬ በጥበቃም ያልተቻለ መሆኑን በስሜትና በስጋት ውስጥ ሆና ነገረችኝ። ከያለበት ተጠራርጎ መቀሌ የከተመውን ወጣት የመቀሌ ኢኮኖሚ ሊቋቋመው ስላለመቻሉና ዝርፊያው ስለመፋፋሙ አወጋችኝ። ወዲያውም ባለቤቷ ከጓደኛው ጋር መጣና ተዋወቁኝ። እንደሚወዱኝም ትከሻዬን መታ በማድረግ ገለጹልኝ። መበረታታት እንዳለብኝ ይልቁንም ሁሉንም ማስደሰት በማይቻልበት ሀገርና አመክንዮ በሰው ትችትና ስድብ እንዳልዘናጋም መክረው ተለያየን። በነገራችን ላይ በሀገር ደረጃ ከነፃ ሐሳብ ተመልካቾች ልከኛና በምክንያት ግብረ መልስ የሚሰጥ ተመልካች የት አካባቢ ያለው ነው ተብዬ ብጠየቅ በዋናነት ተጋሩዎች የትግራይ ተመልካቾች ናቸው ብዬ እመሰክራለሁ። ጌታቸውን ስለ አማራ የህዋት ምልከታ ወጥሬ ሲይዘው ጎበዝ፣ ጀግና ሰው ማን እንዳንተ ነው ሲሉኝ የነበሩ የአማራ ተቆርቋሪ ጠበቃነን የሚሉ ተመልካቾች አብንን ስለ ተጋሩና ህዋት አስተሳሰብና መረዳት አንስቼ ስሞግተው ደግሞ ግልብጥ ብለው ወያኔ፣ ባንዳ፣ አፈርድሜ እናስበላሃለን የመሳሰሉ ዛቻዎችን በግብረ መልሳቸው ይዘፈዝፉታል። የኦሮሞዎቹ ቢያንስ በተሻለና ከተጋሮዎቹ ቀጥሎ በሁለተኛ ደረጃ ሚዛናዊ የነፃ ሐሳብ ተመልካቾች ተርታ የሚያሰልፋቸው ነው። ይወክለናል የሚሉት አካል የተነካ እስካልመሰላቸው ድረስ እዛ የሚጠሉትንም ሆነ እንወዳለን የሚሉትን ብነካ ባልነካ ሙገሳና ወቀሳ ብሎ ነገር የላቸውም። የተነኩ ሲመስላቸው ብቻ ወይም የተነካን ስሜት ሲሰማቸው ብቻ ነው እሪታቸው የሚሰማው። የተጋሮዎቹ የተለየው በሁለት ምክንያት እንደሚሆን እገምታለሁ። ችግር ውስጥ ናቸውና ከመንግስት አንዳች ተስፋ ቢኖር ብለው የመንግስት ሰዎች የሚሞግቱበትን ነፃ ሐሳብ የኛና የነርሱ ሳይሉ ሁሉንም በንቃት ስለሚከታተሉ ለማንም ያልወገነውን ነፃ ሐሳብና አዘጋጁን ከመፈረጅ ይቆጠቡ ዘንድ ያግዛቸው መሆኑ የመጀመሪያው ነው። ሁለተኛው ምክንያት ሚዲያን ሳይመርጡ ከመከታተላቸው ጋር የሚያያዝ ሲሆን ከነፃ ሐሳብ በተቃራኒ አጎብዳጅ የሆኑ ዝግጅቶችንና አድርባይ የሆኑ ዜናዎችን ማየታቸው የነፃ ሐሳብን የነፃነት ልክ ለመመዘን ያስቻላቸው መሆኑ ነው ብዬ አስባለሁ። አሁን ባለው ተጨባጭ ሁኔታ ጸረ ህዋት ነው ብለው የሚያስቡትን ዋልታ ለጉድ የሚጠሉት ተጋሮች ዋልታን ስለጠሉ ግን ነፃ ሐሳብን ከመመልከት እንዳልተቆጠቡ በግልጽና በብዙ መረጃዎች አረጋግጫለሁ። ከጌታቸው አስቀድሞ የአረና ሰዎችን ጨምሮ የህዋት ሰዎችንም እንደመሞገቴ በ3 ቀን የመቀሌ ቆይታዬ
አንዳች ዛቻና ማስፈራሪያ ያለመመልከቴ ሳያንስ በየገባሁበት ካፌ፣ ግሮሰሪ፣ ሬስቶራንት ወዘተ ተጋሩዎች የሚሰጡኝ አክብሮትና አድናቆት ያጠየቀልኝም ይህንኑ እውነታ ነው። ከሚያማምሩት ቀበቶዎች አንዱን የወሰድኩት በነፃ ወይም በባለሱቋ ግብዣ መሆኑንም እዚህ ጋር ልብ ይሏል። ጌታቸው ማምሻውን ወደ 12 ሰዓት ላይ ደወለና መመለሱን ነግሮኝ አሁን እንችላለን አለኝ። እኔም ዝግጁ ነኝ አልኩት። የላኩልህ ሰዎች ተንከባከቡ ሆይ ሲለኝም የሆነውን ገለጽኩለት። አሁን እንችላለን እንዳላለ ትንሽ ቆየት ብሎ ደወለና ጧት ይሻለናል አለኝ። አልተንከባከቡኝማ። የላካቸው ሰዎች አልሰለሉኝም ወይም አላፈዘዙኝምና ሐሳቡን መቀየር የዲሞክራሲያዊ ማዕከላዊነት የግዞት ሰንሰለት ጠንቅቄ ለተረዳሁ እንደኔ አይነቱ ግለሰብ የሚገርም አይሆንም። መሻቱንና የመሻቱን ምክንያት ነግሬው ቃለ ምልልሳችንን እስክናደርግ ድረስ በፈለገው መንገድ የሚመጣውን እንክብካቤና ድጋፍ እንደማልቀበል አረጋገጥኩለት። ቡዳ አለኝ። የቡዳ ልጅ እንጂ ስል እኔም አሽሟጠጥኩት። ጠዋት ቀረጻው ከተሳካ ምሽት የመመለሻ ሰዓታችን ስለሆነ እሰየው ነው። ግን የጌታቸው ነገር የሚሆን አይመስልም። አልፈለገ ስልክ ማንሳት ጉዳዩ ላልሆነው ጌታቸው እንደ ልብ ማግኘትና የማባበል ሥራ ማከናወን ስላልቻልኩኝ የእርሱን ስልክ መጠበቅ ግዴታዬ ሆኗል። እስከዚያው አልኩና በባዶ እጅ ላለመመለስ በማሰብ ከህዋት ጽሕፈት ቤት ጎራ ብዬ የጽሕፈት ቤት ኃላፊ የሆነውን ዓለም ገብረ ዋህድን ሞከርኩት። የዘመዶችህን ተልእኮ ይዘህ መጣህ ብሎ በቁጣና ግልምጫ አባረረኝ። በእርግጥም በብርሃነ ጽጋቡ የኢህአዲግ የቁልቁለት ጉዞ የማውቀውን የመቀሌ የውሃ ፕሮጀክት እንክት አድርጎ የበላ 5 ፎቅ ገንብቶ 2ቱ የእህቴ ነው ሲል 3ቱ ህንፃዎቹ በእርሱ ደረጃ በንብረትነት መያዙ ትርጉሙ ምን እንደሆነ የማያስጨንቀው ዓለም ገብረ ዋህድ ብርሃነ ጽጋቡ ባስቀመጠው ልክ ሆኖ አገኘሁት። እውነቱን ነው። እንዲህ ያለው አይነ ያወጣ ሌባ ምን ሲደረግ ነፃ ሐሳብ ቃለ ምልልስ ለመስጠት ይፈቅዳል? ሰውየው በብርሃነ ጽጋቡ ቋንቋ ሌባው ዓለም ነውና ያላንዳች ማንገራገር በተባልኩት አግባብ ከህዋት ጽሕፈት ቤት ጠፋሁና ጌቾን መጠባበቅ ያዝኩኝ። ማግስቱን ረፋድ ወደ 5 ሰዓት አካባቢ ደወለና የትን ያዘጋጃችሁት አለኝ። የት ይሻላል አልኩት። አክሱምም ፕላኔትም የፈቀድከው ቦታ አለኝ። አክሱም ሆቴል እንደሚሻል የካሜራ ባለሙያዎቼ ሲነግሩኝ አክሱም ሆቴል እንዲፈቀድልን ያደርግ ዘንድ ነግሬው ወደዚያው አመራን። የቀረጻ ቡድኑ አባላት ዝግጁ እንደሆኑ ሳረጋግጥ ደወልኩለት። ምሳ እንብላ ሲል ጋበዘኝ። አንበላም አልኩት። በልታችኋል አለኝ። አልበላንም አልኩት። እና ኑ ልጋብዛችኋ ሲለኝ አይ አንፈልግም አልኩት። የጥቅም ግጭት እንዳይፈጠር ነው አለኝ። አዎ ብዬ መለስኩ። ቡዳ አለኝ በዲሞክራሲያዊ ማዕከላዊነት ቋንቋ። የቡዳ ልጅ እንጂ ብዬ የቀደመውን ደገምኩለት። በል እኔ ስለራበኝ በልቼ እመጣለሁ አለኝና ዘጋው። እርሱን እየጠበቅን ሳለ ደብረ ጽዮን ከአንድ ጠባቂው ጋር አክሱም ሆቴል መጣ። ድንገት ሲያገኘኝ እስካሁን አልጨረሳችሁም እንዴ ሲል ጠየቀኝ። ጌታቸው ትላንትና ራያ ለሥራ መውጣቱን አሁን ደግሞ እየመጣ መሆኑን ብነግረው የምን ራያ ሲል ጌታቸው ራያ እንዳልሄደና በእንክብካቤው ሊያደነዝዘኝ አሲሮ የነበረ መሆኑን አረጋገጠልኝ። ደብረ ጽዮን በዚህም ሳያበቃ ደወለለትና በትግርኛ ቶሎናላቸው እንጂ አለው። ትግርኛ ባላውቅም ቶሎናላቸው ማለቱን የተገነዘብኩት የደብረ ጽዮን ስልክ እንደተዘጋ ጌታቸው ደወለና ስላቃጠርክ የሚሆን ከመሰለህ አልመጣም ሲለኝ ነው። በአጋጣሚ ተገናኝተን ስለጠየቀኝ ብቻ ያወራሁት መሆኑን አውስቼ እባክህን አልኩት። ብዙም ሳይቆይ መጣ። ገና እንደተጀመረ ጥርስ ዘሎ 5ኛ ማርሽ የገባ ቃለ ምልልሴ ቢኖር ከቡዳው ጋር የተደረገው ነው። ቡዳው ጌታቸውና የቡዳው ልጅ እኔው እየተከራከርን ነው። ለጌታቸው ተጀምሮ እስኪያልቅ የነገሩ አልፋና ኦሜጋ አማራና የአማራ ክልል አዴፓና አብን ናቸው። እነርሱን በራሳቸው ሜዳ አገኛቸዋለሁ ለሚለው መሟገቻ ምላሼ የጌታቸው መልስ ዘመዶችህ የሚልና ያለቃው ዓለም ገብረ ዋህድ ተመሳሳይ ፍረጃ ነው። መልሱ ሁሉ ጦር የሚያወዛውዘው ሲተኮስና ሲያቅራራ የሚውለው የጎጃም ገበሬና የጎንደር አርሶ አደር የአዴፓ ሻጥር መሆኑን የተመለከተ ነው። በየሰርጉና ማህበሩ የሚያቅራራውና የሚተኮሰው ጥይት ወዘተ የጌታቸው ማዕከላዊ ጭብጥ ነው። እርሱና ተጋሮች ከዚህ ነፃ ስለመሆናቸው ማስረጃው ምን እንደሆነ ማንሳት ተገቢ ነው። ወቅቱ ጾም በመሆኑ ምክንያት
ሰርግና ማህበር ስላልነበር እንጂ እነርሱም ሲተኩሱ ሲያቀራሩ ልመለከት እንደምችል ጠቅሼ ብከራከርም አሻፈረኝ ብሎ ከዚያው አዴፓና አማራ ጀርባ ላይ አልወርዳለ። እኔም የቡዳ ልጅ ነኝና ዙሩን አከረርኩት። እንዲያውም የአማራ ፎቢያ አለባችሁ አልኩት። በዚህ ጊዜ ጌታቸው ተቆጣ። እኔ ግን በዚህም ሳላበቃ አሽሙረኛ ነህ ብዬ ጨመርኩለት። እድገቱና ፍጥረቱ አሽሙረኛ እንደማያደርገው ቢገልጽም አሽሙሩን ግን አሁንም እንደቀጠለበት ነው። ራያ አማራ ነው ያለውን ዘመዱን ህዋቱን ዛድግ አብርሃ በቴሌስኮፕ መሰለና አሽሟጠጠው። ክቡር ጠቅላይ ሚኒስትሩ እያለ እዚያው ዞር ብሎ ደግሞ ሌባና የዱርዬ ስብስብ ሲል ጠቅላይ ሚኒስትሩን የሚጨምረውን ቲም ለማ ላይ አሽሟጠጠ። የተለመደውን የእሳትና ጭድ ጉዳይ ማነሳና ለኦሮሞ በመወገን ኦሮማራን ለመበተን የሚያስችለውን የዲሞክራሲያዊ ማዕከላዊነት መርዝ ረጨ። ኦዴፓና አዴፓ ላይ ለማሳለቅም ህወሓትን ትዴፓ ሲል አሽሟጠጠ። ነፃ ወተን ነፃ ያወጣነው ሀገር ሲል እየተኮፈሰ የነፃ አውጪ ስማቸውን ህወሓትን አለመቀየራቸውን በማስታወስ ስምን መልአክ ያወጣዋል ብዬ የቡዳ ልጅ በሆነበት ውበቱ የተባለ ጓደኛውን አነሳና ስሙን መልአክ እንዳላወጣለት ገልጾ በእርግጥም እርሱ ቡዳ እኔም የቡዳ ልጅ መሆኔን አረጋገጠልኝ። ተላላኪ ከነበሩ ተላላኪዎቹን ጠይቅ እንጂ እኛን ተወን ሲልም የአዴፓ አመራር ተላላኪነቱን አስታውሶ በቁጭት እንዲቆዝም ሊያደርገው የሚያስችል አሽሙሩን ጣል አደረገልኝ። ዲሞክራሲያዊ ልማታዊ መንግስትና ድርጅታችን ነው እያለ በየግንቦት 20 እስክስታ ሲያወርድ የነበረ ሁሉ ድንገት ብድግ ብሎ የጨለማ ዘመንና የተላላኪነት ዘመን ነበር ካለም ተጠያቂው እርሱ ተላላኪ የነበረው እንጂ እኛ አይደለንም የሚል ምክንያታዊና ተገቢ የሆነ መልስ ሰጠኝ። በመልሱ ውስጥ ግን የአዴፓ አመራርን ከለውጥ በኋላም ተላላኪ ሆነው መቀጠላቸውን በአሽሙር እየነገራቸው መሆኑ ነው። ቡዳውና የቡዳው ልጅ በዘመነ አብዮታዊ ዲሞክራሲ መቁረጥና መስፋትን እንዳልተካንበት አንዳች ነገር ከዚህ ቃለ ምልልስ ላይ ብትቆርጥ ወየውልህ በሚል ማስጠንቀቂያ ንትርኳ በቃ። ከቃለ ምልልሱ በኋላ ፈቃዱ ከሆነ ምሳውን ቢጋብዘን ፈቃዴ መሆኑን ነገርኩት። የጌታቸው መልስ ግን ሂድ ከዚህ ሆነና አረፈው። የመሳፈሪያ ሰዓታችን ደርሶ ነበር። ወዲህ ደግሞ ጾማችንን ውለን ነበርና በቂ ጊዜ ስለማይኖር በረራውን ለጧት ያስቀይር ዘንድ ለተቋሜ ዋልታ ጠቅላላ አገልግሎት ኃላፊ አሳውቄ ወደ ማረፊያ ሄድኩ። ወዲያውም አስቀድሜ ከካሜራ ባለሙያዎቹ አንደኛውን የምሽቱ በረራ ሳያመልጠው በፊት ቀረጻ የተደረገበትን ሚሞሪ ኮፒ በማድረግ አንደኛውን ወደ አዲስ አበባ እንዲልከው አደረኩ። ትላንትና ሊንከባከቡኝ የመጡት ጋር ደውዬ ዛሬ እንከባከቡኝ ዘንድ ፈቃዴ መሆኑን ብገልጽም እንደማይመቻቸው ያወሩበት መንገድ የበለጠ በዘመነ አብዮታዊ ዲሞክራሲ በዲሞክራሲያዊ ማዕከላዊነት ላይ የነበረንን የመረዳት ልክ ያጠየቅኩበት እድል ፈጠረልኝ። ማለዳ 3 ሰዓት ገደማ አሉላ አባነጋ አየር ማረፊያ መገኘት እንዳለብን የሚያመላክተው ተለዋጭ የጉዞ ትኬት በቴሌግራም ደርሶኛል። ከመጣን ጀምሮ ሲያገለግለን የነበረው ተሽከርካሪና የቡዳው ሹፌር በቀጠሮ አግባብ ማለዳ 2 ሰዓት ከማረፊያችን ዘንድ አልደረሱልንም። 2 ሰዓት ከ15 ሲል ያልተሳካ የእንክብካቤ ሴራ በትራንስፖርቱ ሂሳብ እየተወራረደብን ሊሆን እንደሚችል እኔም የቡዳው ልጅ ነኝና ስለጠረጠርኩት ወደ ሹፌሩ ደወልኩ። እንደፈራሁትም ስልኩን ዘግቷል። አንድ የመንግስት ታርጋ የለጠፈ መኪና አስቆምኩና ቢያንስ የኤርፖርት ታክሲዎች እስካሉበት ስፍራ እንዲሸኘን ጠየቅኩት። ወደ አለቃው እየሄደ መሆኑን ገልጾልኝ እስኪመለስ ከጠበቅነው እንደሚያደርገው አረጋገጠልኝ። በዚህ መሃል አንድ ጎልማሳ ሰው መጣና አቶ ስሜነህ ምን ፈልጋችሁ ነው ሲል ጠየቀኝ። ነገርኩት። ያስቆምኩትንና እስኪመለስ እንደምንጠብቀው የተስማማነውን የመኪና ሹፌር መመለስ እንደማያስፈልገው ገለጸለትና ከቆምንበት ማዶ ወደሚገኝ አንድ ግቢ ገባ። ኤክስኪዩቲቭ ኮሮላ መኪና ይዞ ወዲያውኑ ተመለሰ። ዕቃችንን ጭነን ወደ አሉላ አባነጋ የአየር ማረፊያ መንገድ ጀመርን። አክሱም ሆቴል አካባቢ ስንደርስ ጌታቸው አሰፋን ታውቀዋለህ ሲል ጥያቄ አነሳ። አላውቀውም ብዬ ከመመለሴ አንዱ የካሜራ ባለሙያ አውቀዋለሁ ሲል ጥልቅ አለ። ሰውየውም በአክሱም ሆቴል ተቃራኒ በመንገዱ ጠርዝ ላይ ከሚገኘው የጀበና ቡና መሸጫዎች እያመላከተ በዚህ 50 ሜትር ክልል ውስጥ ጌታቸው አሰፋ ይገኛል፣ እስቲ ያሳየኝ ሲል እንደርጎ ዝንብ ጥልቅ ያለውን የካሜራ ባለሙያ አፋጠጠው። ያው ሲል መልስ ሰጠ ማለት አለቀልን ማለት ነው። ላቤ በጀርባዬ ሲንቆረቆር ይሰማኛል። ደግነቱ ግን ልጁ መልስ ከየት ያምጣ? ሳታውቀው አውቃለሁ ማለት ነውር ነው።
ለወደፊቱ እንዳይለመድህ ሲል ሸረደደውና ወደ ሌላ ጨዋታ አመራን። ፕሮግራሜን እንደሚወዱ አነሳና የጌታቸው ረዳ ቃለ ምልልስ እንዴት ነበር አለኝ። የቸገረኝ ለሰውየው ጥያቄ ምላሽ ሳይሆን እንዴትና እንደምን አወቀ፣ ይህ እየሸኘን ያለ ሰው ማን ነው ለሚለው ለራሴ ጥያቄ መልስ ማጣቴ ነው። በዚህ ጥያቄው የካሜራ ባለሙያዎች ላይ የድንጋጤ ፊት ይታይባቸዋል። አማራጭ የለኝምና ጥሩ እንደነበር እያወጋሁለት ከአየር ማረፊያው ደረስን። ዮሐንስ ገብረ ሚካኤል እንደሚባል ለሥራ መቀሌ መገኘቱንና የደብረ ጽዮን ገብረ ሚካኤል ታናሽ ወንድም መሆኑን ነግሮን ተሰነባብቶን ሄደ። እኔም የቡዳው ልጅ ሆኜ ተረፍን እንጂ ቡዳዎቹ እንዲህ ናቸው። ጌታቸው አሰፋ በእርግጥም ዮሐንስ እንዳለው እዚያ ኖሮ ቢሆንና አውቀዋለሁ ያለውም የካሜራ ባለሙያም አውቆት ቢያሳየን የእርሱ እንዳለ ሆኖ ሳልፈልግ ለማየት የበቃሁት እኔ ይህን ጊዜ ታሪክ ሆኜ የቀረ የነበረ መሆኑ ግልጽና የማያሻማ ነው። ባይፈርስና ቧ ያለው በለውጡ ማግስት ግንቦት 2 ቀን 2010 ዓ.ም በአዴፓው ምክትል ሊቀመንበር ዮሐንስ ቧ ያለው ጋር በባህር ዳር ቀጠሮ ይዘናል። ስለሆነም በግንቦት ልደታ ዕለት ጠዋቱን ባህር ዳር ገብቼ የማረፍም እንደ መቀሌው በተመሳሳይ ዞር የማለቱንና ትኩስ መረጃዎች የመቃረም ዕድል አግኝቻለሁ። ማምሻውን በባህር ዳር ስዘዋወር ጌታቸው ሲገልጸው የነበረውን የማቀራራት ትርክት ከነጠመንጃና ጥይቶቹ በየሆቴሎቹ ደጃፍ በአይኔ ያየሁት። ከብዙ ዓመታት አንድ ቀን በሆነ አጋጣሚ ዱዓ ሲል ብቻ ለምንሰማው ለኛ ለአዲስ አበቤዎች የግንቦት ልደታው የጥይት ጩኸት ግራ ቢያጋቡንና ቢያስደነግጠን አይገርምም። የሚዘንበው ጥይት ለባህር ዳር ከተማ ነዋሪዎች እኛ አዲስ አበቤዎች በአደባባይ በዓላት ጊዜ የምንተኩሰው ርችት ይመስል ከቁብ አይቆጥሩትም። ሰሜነኞቹ በእርግጥም ተያይዘዋል። የጌታቸውን ቃለ ምልልስ ልቅም አድርጎ የተመለከተው ዮሐንስ በህዋትና ህዋታውያን ላይ ቧ ያለው ገና ቃለ ምልልሱ ሲጀምር ነው። ኢህአዴግ ሆኖ በዘመነ ተላላኪነቱ የህዋትን ጅራፍ ከቀመሱት አንዱ ለነበረው ዮሐንስ ለውጥና ቧ ማለት የማይገናኙ መሆኑን ጠቅሼ ያንተም ከነርሱ አይለይም አልኩት። ወይ ሱቴ ልክ እንደ ጌታቸው ተጀምሮ እስከሚያልቅ በህዋትና ተጋሩዎች ላይ ቧ እንዳለባቸው ነው። ቂመኝነትና ለውጥ አብረው እንደማይሄዱ አስታውሽም ቂመኛ ነህ ብለው የሰው ባህሪ ነው ቂመኛ ነኝ ብሎ እርፍ አለው። አታቅራሩ ብለው ትምክህተኛ ስለሆነን ብናቅራራ ያምርብናል ሲልም ፈርጠም አለ። ጌታቸው እንዳለውም በህዋቶቹ ላይ እስኪበቃው አቅራራ። በዚህ ሁኔታችሁ ጦርነት መግጠማችሁ አይቀሬ ነው አልኩት። ዝግጁ ነን አለኝ። ከሆነማ ታዲያ በየአድባሩ ላይ የምታዘንቡትን ጥይት የማትቆጥቡት ለምንድን ነው ብለው የታየህና ነው ብሎ ሸመጠጠኝ። ያየሁትንና የሆነውን የነበርኩበትን ቦታ ጠቅሼ የጌታቸውን በየማህበሩና ሰርጉ ያለውን ሽሙጥ አስተውሼ ብጠይቀው የልደታውንም ሆነ የሰርግና ማህበሩን የጥይት ሩምታ ርችት ነው ብሎ ዮሐንስም ቧ እንዳለ አበቃን። የዮሐንስ ቧ ያለው ቀረጻ በነፃ ሐሳብ ፕሮግራም ምሽቱን 3 ሰዓት በአየር ላይ ሊውል ማምሻውን አካባቢ አንድ ወዳጄ ከባህር ዳር ደውሎ በቴሌግራም የላከልኝን እመለከት ዘንድ ጋበዘኝ። በባህር ዳር ከሚገኙ ሆቴሎች በአንደኛው በራፍ ዛሬ የባይፈርስንና የቧ ያለውን ግጥሚያ ምሽት በስክሪን እናስተላልፋለን፣ የመግቢያ ዋጋ 20 ብር ብቻ የሚል ማስታወቂያ ነው ፎቶ አንስቶ የላከልኝ። ቧ ያለውና ባይፈርስ በገጠሙ ሰሞን አቶ ወርቁ አይተነው የእህታቸውን ልጅ በምስራቅ ጎጃም ዞን ደብረ ወርቅ ከተማ ይድራሉ። ከአዲስ አበባ የለ ከአማራ ክልል ሀብታም የለ ባለስልጣን፣ ሁሉም ደብረ ወርቅ ከተማ ገና በሰርጉ ዋዜማ ገብቶ ተጠናቋል። በሰርጉ ቀን ሞቅ እያለ ሲሄድ ቡዳው እንደተናገረው ጥይቶች በብዙ ቀረርቶች ታጅበው በሰርገኛውና ታዳሚው ላይ ይዘንቡበት ጀመር። ርችት ነው እንዳንልም በየውስኪ ብርጭቋቸው እየተንጠባጠቡ ሲወድቁ ተመለከትን። ትረፉ ሲላቸው እንጂ አንደኛው በታዳሚያኑ እግር ስር አምልጦት የለቀቀው አውቶማቲክ ስንቱን አሳቆ ያለፈ መሆኑን በዚያ ሰሞን ከነበሩ የማህበራዊ ትስስር ገጾች ላይ በስፋት የተሰራጨና መላው የኢትዮጵያ ሕዝብ የተመለከተው መሆኑ የማይረሳ ነው። እናም አለች የቡዳው አክቲቪስት ሰናይት መብራቱ ያን ሰፊ ድግስ ሰርግና ሰርገኛ እስከነጥይቱ የዮሐንስ ርችት የሚል ርዕስ በሰጠችው የማህበራዊ ትስስር ገጿ ላይ በመለጠፍ የቡዳውን እውነት የቧ ያለውን ክህደት በአደባባይ አሰጣች። ዮሐንስ ይህንን ሲመለከት ቧ ብሎ ይሆን
እርሱና ፈጣሪ ብቻ ናቸው የሚያውቁት። ዛሬ ጌታቸው የህወሓት ቁጥር 1 ግለሰብና የጊዜያዊ አስተዳደሩ ፕሬዝዳንት ነው። አዴፓው ዮሐንስ ደግሞ ሲፎክርለት በነበረው ብልጽግና ተመቶ በማቅራራት ላይ ብዙ ከቆየ በኋላ ዘብጠያ ወርዷል።